የነገር ሁሉ መገኛ እውነተኛ አባት ሰፈርህ ቄህ የተመቸን ወደ ደረትህ ያስጠጋህ ዘላለም ሙቀትህ ያጋራህ ኩልኩላልን መጣን በዙሪያ ተቀመጥን ልናሞቅህ ሳይሆን ልንሞቅህ ነው። አንተ ፈጣሪያችን ነህ የሕይወታችን ዋና የነፍሳችን እረኛ ጠባቂ መድኃኒት ነህ። ስንወድህ ጨርሰን እንወድሃለን። በልባችን ዙፋን አንተን ጠጋርገን ብርና ወርቅ ሳናኖር የልባችን ዙፋን ዋነኛ አድርገን እንሾመሃለን። ጌታ ኢየሱስ ለዘላለም የተባረከ ይሁን። አሜን አሜን። እንኳን ጌታ ረዳችሁ። እሰይ ጌታ ኢየሱስ የተባረከ ይሁን። እኔም ትንሽ ነገር ቶሎ ብዬ አካፍያችሁ አብሬያችሁ ጸልያለሁ። ይሄ የኮንፈረንሱ መዝጊያ ነው አይደለ? አይደለም ወይ? ይሄ የኮንፈረንሱ መዝጊያ ነው አይደለ? አንዳንድ በጣም ክፍት ሆነው እያስቸገሯቸው ያሉ ጉዳዮች የሚዘጉበት ነው። አንድ ነው። እስቲ አንድ ሰው በደንብ አሜን ይበለኝ። መጽሐፍ ሲናገር እንደዚህ ይላል። ሙሴ በትሩን አንስቶ የኤርትራን ባህር ከፈለው ካለ በኋላ የእስራኤልም ሕዝብ በተከፈለላቸው በኤርትራ ባህር ተሻገሩ ይልና ከኋላቸው ለብዙ ዓመታት ባሪያ አድርጎ እያስገበረ አንገታቸውን ሰብሮ ባሪያ እያደረገ ያኖራቸው የነበረው ፈርዖንም በተከፈተው በዛ ነገር ገባ ይላል። ገባ ለማ ላንተ በተከፈተው ለኔ በተከፈተው ለኛ እግዚአብሔር ለኛ በከፈተው እግረ መንገዱን የገባ ጠላት ዛሬ ከዚህ ኮንፈረንስ ጋር አብሮ ይዘጋበታል። አለቀከኝማ ይዘሽኛላ አሜን ይባላል። በጣም ይዘጋበታል። ደግሞ ለዓመታት ሲያስቸግራችሁ የነበረ የሁለተኛ የማስቸገር እድል እንዳያገኝ እግዚአብሔር የተከፈተውን ይዘጋበታል። እመኑኝ ዛሬ ማታ ኮንፈረንሱ ብቻ አይደለም የሚዘጋው፣ ብዙ ቀዳዳዎቻችሁ ይዘጋል። ብዙ ችግሮች ይዘጋል። ወይኔ ዳግምሽ እስቲ በደም ይዘጋል በለኛ። ተልቀቀኝ ነው ይዘጋል በለኛ። ይዘጋል። ትረስት ብሊቭ ታያል። እግዚአብሔር ምስክሬን እኛ ፕሮግራም ልናከናውን አይደለም የመጣን፣ ለመርሃ ግብር አይደለም እዚህ የተገኘ ነው። ወይ እናንተ ሄዱ ወይ እኔ ወደ ቤት ልሂድ። ዛሬ ለዘመናት ያስቸገረ ነገር ይዘጋል። ሃይ ጥያቄ እንደሆነ አይከርምም፣ ይዘጋል። እግዚአብሔር ይዘጋዋል። ትዳር ላይ ይዘጋዋል። ኑሮ ላይ ያስቸገረህን ይዘጋዋል። አገልግሎትህን ያስቸገረ ይዘጋል። ቢዝነስህን ያስቸገረውን ይዘጋዋል። አንድ ሰው ይጮህና ይዘጋል። የጌታ ባሪያ ምን እንደሚል ታውቃላችሁ? መጽሐፉ ዘው አለ ለእስራኤል በተከፈተው በእግዚአብሔር ሚራክል እግረ መንገድ የሚጠቀም ጠላት ዛሬ ማታ ጉድ ይሆናል። እስቲ አንድ ሰው ይጮህና የተከፈተው ለኔ ብቻ ነው ይበል። አሁን ጠላት እግዚአብሔር በከፈተልን ሚራክል ውስጥ እውቅና አያገኝም። ስለዚህ ዛሬ ክህደት እናደርግበታለን። የተከፈተው ለኔና ለኔ ብቻ ነው በል ውስጥ ወይ ሃሌሉያ። ከዛ መጽሐፍ ምን እንደሚል ታውቃላችሁ? ገባ ይላል ፈርዖን እንደ ትላንትናው ሊያደርግ እንደ ትላንት ወዲያው እንዳምና እንደ ካቻምናው ሊያደርግ እግዚአብሔር ላንተ በከፈተል የገባ ዛሬ ይወጣል። አንድ ሰው ለምን አሜን አይለይ? መጽሐፍ ሲናገር ምን ይላል? ዞር ብለው ሲያዩ እስራኤላውያን ግብፃውያን ገብተው እየተጓዙ ነው። ወደ እስራኤላውያን ሻውት አደረጉ፣ ጮሁ። እንዴ ምንድነው ምናም ሲሉ ሙሴም አብሮ ጮኸ ይላል። እግዚአብሔር እንደዚህ ያለው ሙሴ ለምን ትጮሃለህ? እጅ ላይ ነው ያለው እኮ ማስተር ኪው የከፈትከው አንተ አይደለህ? አዎ መልሰህ ዝጋባቸዋል። ዝጋው አለ። የኤርትራ ባህርን በላያቸው ላይ ተከደነ፣ እላያቸው ላይ ተዘጋ። ሴሪሞኒው ላይ ትገኛለህ አንተ። የቀብሩ ስርዓት ላይ ትገኛለህ። አረ ጌታ 16 ሰዎች አንኤክስፔክትድ በሆነ መንገድ በር ከፈትኩላቸዋል። ወይኔ አንድ ሰው በጣም አሜን ይበለኝ እስቲ። በዘመድ አይደለም፣ በአዝማድ አይደለም፣ በእውቅናም አይደለም።
እግዚአብሔርና እግዚአብሔር ብቻ የከፈተው። አንድ ሰው ይጮህና እግዚአብሔርና እግዚአብሔር ይበለኝ። ሃሌሉያ። እንኳን ልታዘጋ በኮንፈረንሱ መዝጊያ ተገኘህ በሉት። አጠገባቸው ያለ ይኸው አስቸጋሪ አፎች ራሱ ዛሬ ይዘጋሉ። ደግመው ላይናገሩ መድኃኔዓለም ዛሬ ይዘጋል። አስቸጋሪ አጀንዳዎች ዛሬ ማታ ይዘጋል። ውሰድልኝና አሜን በለኝ። አንተ ልቀቀኝና ይዘጋል በለኝ። ይዘጋል። ፓራዲያስ እግዚአብሔርማ የሆነ ነገር ይዘጋል ዛሬ። ዘጋባቸው፣ አይመጡም። በጌታ ልለምናችሁ 31 ዓመትም አገለገልኩ አይደል? ጥሩ ነው። የመረቀ ሰው ይደርስበታል። እኔ የተናገርኩት ጥሩ ነው። ከ30 አልፍ ያለው ጌታ ኢየሱስ የተባረከ ይሁን። አጠገባቸው ያለውን ሰው አይመጡም በሉት። አንዳንድ ሰው በጣም ይመጣሉ ብሎ እየፈራ ነው ያለው። እመነኝ፣ የእግዚአብሔር ድምፅ አፌ ላይ ያለ። አይመጡም ተመልሰው። ያስቸገሩሽ ተመልሰው አይመጡም። አስጨናቂህ ተመልሶ አይመጣም። ሃሌሉያ። ሰው ካለ አይመጡም። ሀበሲት ቁጭ በል። እኔ ይሄንን አይደለም አጀንዳዬ፣ ሐሳቤ ይዤ የመጣሁት ግን የጌታ ድምፅ ስለሆነ ነው ማካፍላችሁ። አሜን። ዛሬ ሌሊት 11 ሰዓት ተኩል ነው ለጸሎት የነቃሁት። በጣም እንደምጸልይ ልነግራችሁ አይደለም። እሺ ከደከመኝ ለሽ ነው የምለው። እንደከ ምንም እንትን የለብኝም። ተኛለሁ። ከደከመኝ ተኛለሁ። ከነቃው ጸልያለሁ። ኃይል ሲሰጠኝ ሲያበረተኝ ጸልያለሁ። ሲደካከመኝ እሱ ደግሞ አለልኝ እና ብዙ ምንመካበት የለንም። ጸጋው ነው ያቆመን እና ናይ ተነስቼ ወደ አዳማ መሄድ ስለነበረብኝ 11 ተኩል ላይ ተነስቼ ስጸልይ ማርቆስ ወንጌል ምዕራፍ 4 ከ35 ጀምሮ ያለው ቃል እላይ ላይ እንደ ድምፅ ወደቀ እና ጠዋት እዛ ስነግራቸው ነበር እና ትንሽ ሐሳቡን ዝም ብዬ ልንገራችሁ። ማካፈላችሁ ቃል አይደለም እሱ። ዝም ብላችሁ ስሙኝ። ድምፅ ስለሆነ ለእናንተም ስለሆነ ነው። ጌታ ኢየሱስ ይባረክ። አሜን ነው። ታሪኩን ታውቃላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ተነሱና ወደ ማዶ እንሻገር አላቸው። ደቀ መዛሙርቶቹን እንሻገር አላቸው። እሺ ብለው ተነስተው መሻገር ሲጀምሩ ነግሯቸው ነው ጉዞ የጀመሩት። ያልነገራቸው ነው ያገኛቸው። የጀመሩት ተነግሯቸው ነው። የደረሰባቸው ግን ተነግሯቸው አይደለም። አንዳንድ ጊዜ ህይወታችሁ ላይ ያልተነገረ ነገር ያጋጠማችሁ ሰዎች ያልከኝ እኮ ይሄ ከየት መጣ የምትሉ ሰዎች ካላችሁ ለእናንተ ሜሴጅ ስለሆነ ነው። እና በጣም የሚገርመው ነገር ምን ይላል መሰላችሁ? ውሃው ታንኳውን ሞላ ይላል። አቤት ጉድ! ያልተነገረ ነገር ሲሞላ አቤት እንዴት እኮ ደስ እኮ አይልም አይደለ? ያልነገረሽ ነገር መጥቶ ችግሩም እየመጣ ሲሞላ፣ የሚያሰቃይ ነገር እየመጣ ሲሞላ፣ የሚያስጨንቅ ነገር እየመጣ ለዛውስ ጎደልስ ቢል ሞላ እኮ ነው የሚለው። በኢየሱስ ስም ሞላ እኮ ነው የሚለው። ሞላ እኮ በጣም ከባድ ነው ወዳጆች። ተስፋ አስቆራጭ ነው። አሁን ታንኳ ልትሰበር ነው ካሁን። ለምን እየሞላች መጣች? ውሃ ትሰጥማለች። ውሃ በሞላበት ቁጥር ደግሞ ታንኳ ወደ ታች ነው የሚሰጥመውና የእርስ በርስ እኮ ሰላምታ ሁሉ ተቃይረው ሊሆን ይችላል ሰዎቹ ባይጻፍም። በቃ እንግዲህ ሩጫዬን ጨርሻለሁ፣ አገልግሎቴን ፈጽም ምንም ሊባባሉ እኮ ይችላሉ። የሆነ ነገር ያልተነገራችሁ ነገር እየሞላ እያሰመጣችሁ ያላችሁ ሰዎች አላችሁ። ዛሬ ማታ ለእናንተችን መልእክት ተናግሬ ወደ ዋናው ሐሳቤ ገባል። ሞላ ይልና በኋላ ብር ብለው ሄዱ። መርከቡ ላይ ለካስ እየሞላ ያለው እዚህ ታንኳው ላይ ለካ ጂሰስ አለ። እንኳን ከኢየሱስ ጋር ሞላብህ፣ እንኳን ከአክስት ጋር ያልሆነ፣ እንኳን ከአጎት ጋር ያልሆነ፣ እንኳን ከታዋቂ ሰዎች ጋር ያልሆነ ከኢየሱስ ጋር ከሆነ መፍትሄ አብሮ አለ። መፍትሄው አብሮ አለ። እቺን ለማለት ነው የፈለኩት። ስሙኝማ። ተነሳ የኔ አባት የኔ ወዳጅ የኔ ዝርግፍ ጌጥ ብድግ አለና ንፋሱን ገሰጸው ካለ በኋላ ማዕበሉ ተወ ይላል። ምን አለ? እዚህ ቤት ግን ዳሽሙላ የለም። ምን አለ? ትሩ ፎልስ ነው እንደምትወዱት። ምን አለ? እስቲ አንድ ሰው ይጩና ተወ ይበለኝ። ተወ። ምን አለ? ተወ። ምንድነው የተወው? አስቸጋሪው ነገር ምን አለ? ተወ። አስጨናቂው ነገር ተወ። ግራ የሚያጋባው ነገር
you will see tonight ብዙ ነገር ይተዋል። ሲያስቸግር የኖረው ይተዋል። አስጨናቂ ነገርሽ ይተዋል። ግራ የሚያጋባው ነገር ይተዋል። ትሞታለህ ያለ ይተዋል። አንድ ሰው ይጩና ተወ ይበለኝ። ተወ አይዞህ እስኪነሳ ነው። ይተዋል። ወይኔ ይተዋል። እሺ ልተወው፣ እኔም ልተወው። ብቻ ንገሩልኝ። በሽታ ነው ይተዋል። ግራ መገባት ይተዋል። እስኪለው ነው። ብድግ አለና ገሰጸው፣ ተወ ይላል። ይኸው ኑሯችሁ መረጋጋት ይጀምራል። አሁን እየሞላ ነገን ህልማችሁን እያጨለመ ያለ ጉዳይ ይተዋል። አሁን ተው ባለው ይተዋል። ወይኔ ዳግምሻ። እሺ ለዛሬ ዕለት እግዚአብሔር የዚህ ኮንፈረንስ ላይ እንደማገለግል ከተነገረኝ ጀምሮ በልዑል ፊት ስጸልይ እግዚአብሔር በልቤ ያኖረውን ቃል ነው ማካፈላችሁ። ተልተሎ ብዬ ነው ነገሬን በልኬታ የምሸክፈው። ተዛ ጸልየን ደግሞ እብስ እንላለን። ማንም ሰው እዚያ ያድርም። ስለዚህ ቶሎ እንጨርሳለን። ጌታ ይመስገን። አሜን በሉኛ። የልዑል ቃል፣ የእግዚአብሔር ቃል፣ የመለኮት ቃል እኛ ጓዳ፣ እኛ ቤት፣ እኛ ቀዬ፣ እኛ መንደር፣ እኛ ሰፈር ውስጥ በጣም ክቡር ነው። ስለዚህ እናንተ ቆማችሁ እኔ ደግሞ ተንበርክኬ ነው ማነበው የልዑልን ቃል፣ ይሄ ሕይወትና መንፈስ የሆነውን ቃል እኔ ተንበርክኬ፣ እናንተ ደግሞ ቆማችሁ ነው የምታነቡት። ዛሬ የምንካፈልበት ሐሳብ እግዚአብሔርን መርዳት የሚል ነው። ማንን መርዳት? ኧረ ፕሮፌት ዳጊ ደግሞ ምን አመጣህ ብለህ ደግሞ የሰማይንና ምድርን የፈጠረ በዲናሜስና በፌብሮስ ነገርን ካለመኖር ወደ መኖር ኑ ሲላቸው የሚታዘዙለት ትልቅ እግዚአብሔር በሰውነታችን ያለውን ደም ስርና ነርቮቻችንን ሁሉ የሚያውቅ ደግሞ እሱ ሊረዳ ነው። እርዱኝ አለ ደግሞ እሱ ልትሉኝ እንደምትችሉ አስባለሁ። እንኳን አላችሁ። ለሁላችንም ዳኝነት የሚሰጥ መጽሐፍ እጃችን ላይ ስላለ ከመጽሐፉ ተነስተን ነው አብረን ዛሬ እግዚአብሔርን መርዳት የሚለውን ሐሳብ የምንከፋፈለው። እግዚአብሔር መረዳት የፈለገበት፣ እግዚአብሔር አብሮነት የፈለገበት ጊዜ እንደነበረ መጽሐፍ ቅዱሳችን ስለሚያስተምረን ከዛ መነሻ እናደርጋለን። ሁላችንም መጽሐፍ ቅዱሳችንን መሳፍንት ምዕራፍ 5 ላይ አውጥተን እናነባለን። ቁጥር 23 እንደዚህ ይላል። የእግዚአብሔር መልአክ ሜሮዝን እርገሙ፣ እግዚአብሔርን በኃያላን መካከል ለመርዳት አልመጡምና የተቀመጡባትን ሰዎች ፈጽማችሁ እርገሙ አለ። መሳፍንት ምዕራፍ 5 ቁጥር 23 ኦልድ ቴስታመንት ብሉይ ኪዳን 199ኛው ገጽ ላይ ታገኛላችሁ። የእግዚአብሔር መልአክ ሜሮዝን እርገሙ፣ እግዚአብሔርን በኃያላን መካከል ለመርዳት አልመጡምና የተቀመጡባትን ሰዎች በሙሉ እርገሙ አለ። ሌታስ ፕሬይ። የዘላለም አምላክ፣ የምድር ዳርቻዎች ሁሉ ፈጣሪ፣ በምድር ክበብ ላይ የምትቀመጥ ጦርነትንም እስከ ምድር ዳርቻ ድረስ የምትሽር ደግሞ አልፋ ደግሞ ኦሜጋ ፊተኛና ኋለኛ ዘላለማዊ ንጉሥ ደግነት የማያልቅብህ ተበድረህ ተለቅተህ የማትሰጥ የነገር ሁሉ መገኛ እውነተኛ አባት ሰፈርህ ቄህ የተመቸን ወደ ደረትህ ያስጠጋህን ከዘላለም ሙቀትህ ያጋራህን ኩልኩላልን መጣን በዙሪያ ተቀመጥን ልናሞቅህ ሳይሆን ልንሞቅህ ነው። አንተ ፈጣሪያችን ነህ፣ የሕይወታችን ዋና የነፍሳችን እረኛ ጠባቂ መድኃኒት ነህ። ስንወድህ ጨርሰን እንወድሃለን። በልባችን ዙፋን አንተን ጠጋ አድርገን ብርና ወርቅ ሳናኖር የልባችን ዙፋን ዋነኛ አድርገን እንሾመሃለን። አንተ በእኛ የሕይወት ዓለም ውስጥ ዋናና ዋና ብቻ ነህ። እንወድሃለን። የዘላለም ጌታ፣ የምድር ዳርቻው ፈጣሪ፣ በምድር ክበብ የምትቀመጥ ጦርነቱን የምትሽር ደናግል ውበትህን የወደዱልህ ከሩቅ ከሱፍ አበባ ይልቅ የምትደምቅ ስትናገር የምትረታ ቁም ነገረኛው ጌታ ስምህ የተባረከ ይሁን። አመሰግንሃለሁ፣ ስምህን አሞካሸዋለሁ። በቅዱሳን ማህበር መካከል ደግሞ አንተነትህን እናገራለሁ። ታናሹ ሰው ባከበርከው ይልቅ በነፍስ ቤዛነት ወልደ ባመጣኸው ክብር ሕዝብ ፊት አንተነትህን ለመናገር ሲውተረተር የዘላለም ጸጋ ይደግፈው። ሽታ አንተን ብላ አንተን በዚህ ጉባኤ የታደመች ነፍስያ ከዓለምህ አንዳች ነገር ይቆረስላት። ሳትገናኛት ነገሯን ሳትቀይር ቀንበሯን ሳትሰብር ማንም ነፍስ ከዚህ አትውጣ። ሁሉ ተጠቅሎ ላንተና ላንተ ለዘላለሙ ስምህና ውዳሴ ይዋልልህ።
እናመሰግንሃለን። የእንቁ ፍንካች ነህ፣ የተቋጠርክ ከርቤ በቅፍ እንዳለ አበባ ነህ። እንወድሃለን 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 እንወድሃለን። በቃ እንወድሃለን፣ በቃ እንወድሃለን። መንፈስ ቅዱስ በቃ በጣም እንወድሃለን። በጣም ነው የምንወድ። እንወድሃለን። ምርኩዛችን፣ የምድረ በዳው ጥላችን፣ የሐሩሩ ውሃችን፣ ጠጥተንህ የተጽናናንብህ ከተማ ቀይ መንደራችን፣ ተዘልለን የተቀመጥንብህ ቤታችን። ኢየሱስ ኮ አባኮ እንወድሃለን። ሙሉ ክብር ላንተ ይሆን። እልልታው ጩኸቱ ላንተ ይሆን። ምስጋናው ላንተ ይሆን። አመሰግናለሁ። በወደድከውና ዳግም በሚመጣው በተከበረው በዘላለማዊ አባት በክርስቶስ ኢየሱስ ደግና ሕያው ስም አሜን። ፕሬዝ ጋድ። ሃቭ አ ሲት። መረዳት የፈለገ እግዚአብሔር፣ መታገዝ የፈለገ እግዚአብሔር፣ አይኑ ያልሞጨሞጨ ምርኩዝ ያልያዘ ወገቡ ሰሞኑን ለመነሳትና ለመቀመጥ ያላስቸገረው ብርቱ ትልቅ እግዚአብሔር፣ በጣም ትንሽ የሆነው በደረት ተለክቶ በስትንፋስ ተብሎ የመጣ ሴት ማህፀን ውስጥ ያደረውን ሰው እርዳኝ ብሎ ጥሪ ያደረገበትን ቦታዎች ነው የምናየው። ከዚህ ከመሳፍንት አንወጣ። ጌታ ኢየሱስ የተባረከ ይሁን። እስቲ በደንብ አሜን በሉ። ሃሌሉያ። ይሄ የመሳፍንት መጽሐፍ በሁላችንም ዘንድ እንደሚታወቀው ከኢያሱና ከኦሪቶች ቀጥሎ የተገኘ መጽሐፍ ነው። የመጀመሪያዎቹ 5ቱ ኦሪቶች በእግዚአብሔር ሰው በሙሴ አማካኝነት እንደተጻፉ ሁሎቻችሁም የምታውቁ ይመስለኛል። ሙሴ ያልተደገመ ትልቅ የእግዚአብሔር ሰው ነው። 829 ጊዜ በመጽሐፍ ቅዱስ ስሙ የተጠራ ትልቅ ጃይንት ነው። ዘጸአት ምዕራፍ 2 ላይ ነው የተወለደው። ከዛ በመቀጠል እግር በእግር ከሱ ጋር ተከትሎ ያደገ ነው ኢያሱ። ኢያሱ የሚለውን ስም ስያሜ የሰጠው ራሱ ሙሴ እንደሆነ ይታወቃል። ሐውሴን የሚል ስያሜ የነበረው ስሙ እግዚያሱ አለው። ኢያሱ ማለት አዳኝ ወይም የሚያድን ማለት ነው። ኢያሱ ብሎ ሰየመለት። ኢያሱ በጣም ወጣት ነበረ። ከእግዚአብሔር ሰው ከሙሴ እግር ስር ነው ያደገው እና በጣም መልካም የሆነ የእግዚአብሔር መንፈስ ያደረበት ልጅ ነው። ዘዳግም መጨረሻ አካባቢ እንደምታስታውሱት እጅህን ጫንበት አለው። የጥበብን መንፈስ ተሞላ። እግዚአብሔር አምላክ የተባረከ ይሁን። ይሄ ወጣት የጦርነት ጊዜ ነው ያሳለፈው። ከከነዓን መንግስታቶች ጋር ሲዋጋ እስራኤልን ባለርስት ባለጉልት ሲያደርግ ነው የከረመው። ባለካርታ ሲያደርግ ነው የከረመው። በስደት የመጣ ሲንገላታ የመጣ 40 ዓመታትን በምድረ በዳ የቆየ ውጣ ውረድ የበዛበትን ህብረተሰብ ቦታ ቦታ እያስያዘ ነው ኢያሱ። ኢያሱ 232 ጊዜ ስሙ መጽሐፍ ቅዱስ ውስጥ የተነሳ ትልቅ የእግዚአብሔር ሰው ነው። 24ኛው ምዕራፍ ላይ ኢያሱ እንደሞተ መጽሐፉ ይነግረናል። እኔና ቤቴ እግዚአብሔርን እናመልካለን፣ እናንተ የምታመልኩትን ምረጡ አለና ኢያሱ ከሞተ በኋላ የመሳፍንት ዘመን መጣች። የኢያሱ መጽሐፍ በትውፊትና በተልሙድ የእግዚአብሔር እስትንፋሳዊ ቃል ሆና ስትተከል ለአንዳንድ የአይሁድ ምሁራኖች ፔንታቱክ ይሏታል። 6ኛዋ ኦሪት እስክትባል ድረስ ትልቅ ቦታ ያገኘች መጽሐፍ ናት። ልክ ሲያከታትም ሲመሽ የእግዚአብሔር ሰው ሲሞት ሁነኛ መሪ እጦት እስራኤል አጋጠማት። እስራኤል እንደ ከዚህ በፊቱ እንደ ሙሴ ያለ እንደ ከዚህ በፊቱ እንደ ኢያሱ ያለ እግዚአብሔርን እየሰማ የሚመራ መሪ መሪ እግዚአብሔርን ካልሰማ አማራሪ ነው የሚሆነው። እግዚአብሔርን እየሰማ የሚመራ መሪ አሜን አትሉም ወይ? የማይገለማመጥ የእግዚአብሔርን ፊት የማንበብ እድል የተሰጠው መሪ ነበራት እስራኤል እና የመሪ እጦት አጋጠማት። ልክ የመሳፍንት ዘመን ሲመጣ የመሳፍንት ዘመን ሰው ሁሉ በፊት ለፊቱ መልካም መስሎ የታየውን የሚያደርግበት ዘመን ጀስት ላይክ ያሁኑን አይነት ዘመን ባህሪ የተላበሰ ነው። አይታችሁ ከሆነ በአሁኑም ዘመን ጀስት እንደዛ ነው። ሰው ብዙ ሰው አለ ቡም ብሎ የሚሄድበት ምራቃዊ የሆነበት ከመንፈሳዊ ይልቅ በራሱ አቅጣጫ የሚሰማራበት ሁሉም የራሱ የእውቀት ጎጆ የራሱ የእውቀት ፎቅ የሰራበት እና ሁሉ ራሱ አዋቂ የሆነበት ዘመን በጣም ከባድ ዘመን መጣ። መሪ ከሌለ ወዳጆች መሪ በረከት ነው። መሪ በረከት ነው። የሚመራ ሰው ማግኘት በረከት ነው። መታደል መሪ ማግኘት አሜን ነው ወይ? የህይወት መሪ፣ የትዳር መሪ፣ የአብሮ ሰራተኝነት መሪ፣ የቸርች መሪ፣ የሀገር መሪ። መሪ በረከት ነው። መሪ ከእግዚአብሔር ጋር ሲሆን በረከት ነው እና መሪ አጣች እስራኤል። ዘላን ሆነች እስራኤል። እግዚአብሔር አብልቶ ያመጣው ህዝብ፣ እግዚአብሔር መርቶ ያመጣው ህዝብ፣ እግዚአብሔር ጠላቶቹን እየመታ ያመጣው ህዝብ አሁን በዘፈቀድ ነዋሪ ሆነ። እግዚአብሔርን ወደ ጎን ገሸሽ ያደረጉት ያለ እግዚአብሔር መኖር ለመዱ። በቃ እግዚአብሔር የሰለቻቸው አይነት ነገር መሰሉ። ልክ የመሳፍንት ዘመን ሲመጣ
ለዛ ነው እግዚአብሔር ወደ 13 የሚጠጉ መሳፍንቶችን ነቢያቶችን እያስነሳ ዲቦራ ከተቆጠረች 14 ይሆናሉ። እነኚህን እያስነሳ እግዚአብሔር ይመራቸው ነበር። ማንን? እስራኤላውያን። ለምን? በዘፈቀደ ይሄዱና በኃጢአት ይለወሱና እግዚአብሔር የሌለበትን ያደርጉና ከእግዚአብሔር ጋር ይጋጫሉ። እግዚአብሔር በጣም ይቆጣና ለባዕድ ሀገር፣ ለሌላ ለጠላት ሀገር አሳልፎ ይሰጣቸዋል። ጠላቶቻቸው ይይዟቸውና አንዱ 30 ዓመት፣ አንዱ 7 ዓመት፣ አንዱ 40 ዓመት፣ አንዱ 20 ዓመት ያስጨንቋቸዋል፣ ያስገብሯቸዋል፣ ይቀጠቅጧቸዋል። በዚህ አይነት ውስጥ ይሆኑና በኋላ ሾአውት ያደርጋሉ። አባክህን እግዚአብሔር በቃ ማረን ይላሉ። የሆነ ሰው ያስነሳል። እግዚአብሔር ሰው ያስነሳና እንደገና የረፍት ጊዜ ይሰጣቸዋል። ልክ ያ ሰው ሲሞት ደግሞ ተመልሶ ጥሬ ይሆናል፣ ታጥቦ ጭቃ ይሆናል። ከዛ በኋላ ደግሞ አሁንም እግዚአብሔር ይጣላቸዋል፣ ሌላ ገዢ ይገዛቸዋል። በእንደዚህ አይነት ሁኔታ ይመጡና ምዕራፍ 1ን ታውቃላችሁ። ምዕራፍ 2ንም ምዕራፍ 3 ላይ ግራይናውድ ተነስቶ ነበረ። ግራይናውድ ከተነሳ በኋላ ግራይናውድ ሞተ። ግራይናውድ ሲሞት አሁንም ዘላን ሆነ የእስራኤል ሕዝብ። በፊቱ ደስ ያለውን ነገር እያደረገ ነዋሪ ሆነ። ልክ ይሄ ነገር ሲከሰት እግዚአብሔር ወሰደና ለከነዓን ንጉሥ ለኢያቢስ አሳልፎ ሰጣቸው። የከነዓን ንጉሥ ኢያቢስ 40 ዓመት በእውነት ነው ማለት 40 ዓመት ገዛቸው፣ ቀጠቀጣቸው፣ አጎበጣቸው። ያለ እግዚአብሔር ኑሮ እንዴት ከባድ ነው! ያጎብጣል፣ አይቻልም። እግዚአብሔርን ትቶ እስራኤል አይችልም። እስራኤል እግዚአብሔር ክብሩ ነው። አንድ ቆንጆ ዝርግፍ ጌጧን፣ አንዲትም ደግሞ ሙሽራ ጌጧን ትታ መሄድ እንደማችል እስራኤል ያለ እግዚአብሔር አያምርበትም። እኔ እናንተ ያለ እግዚአብሔር አያምርብንም። ያለ እግዚአብሔር አንተልቅም። ያለ እግዚአብሔር አንፈራም። ያለ እግዚአብሔር ወይ ያለ እግዚአብሔር አትሁን በሉት አጠገባችሁ ያለውን ሰው። ያለ እግዚአብሔር በዘፈቀድ አያችሁ። የኔ ወንድሞችና እህቶች የተባረካችሁ እግዚአብሔር ሰዎች በደንብ ትንሽዬ ብቻ ስሙኝ፣ ትንሽዬ ስሙኝ። እግዚአብሔር ብድግ አደረገና አሁንም በዘልማዳቸው ሲሄዱ እግዚአብሔር የለሽ ስራ ምግባራቸው ሲበላሽ ከተቀመጠላቸው ጠለል በታች ሲወርዱ ውሃ ልካቸውን ሲለቁ እግዚአብሔር መሽተታቸውን ሲተዉ እግዚአብሔር ለኢያቢስ ሰጣቸው። ኢያቢስ 40 ዓመት የከነዓን ንጉሥ ነው። 40 ዓመት ቀጥቅጦ ገዛቸው። ከዛ መጽሐፉ እንደሚነግረን ይሄ ምዕራፍ 5 ላይ ያለው ቅኔ ነው። የዲቦራና የባርቅ ቅኔ ነው። ሁለቱም ፕሮፌቶች ናቸው። ፕሮፌቶች ይዘምራሉ ታውቃላችሁና ሁለቱ ናቸው የተቀኙ። ይሄንን የተቀኙበት ቦታ ላይ እግዚአብሔር ስለኔ በኃያላን ላይ ወረደ ምናምን ይላሉ። ሃሌሉያ! ለምን ስትሉ ወርዶላቸው ስላዩ በጣም ኃያል ማን ነው ስትሉ ንጉሥ ኢያቢስ የከነዓን ንጉሥ ኃያል ነው፣ ገዢ ነው። እጁ ላይ ከባድ መሳሪያ አለ፣ የሰለጠነ ጦር አለው። 40 ዓመት ሙሉ የገዛ ነው። እነኚህ ደግሞ ጦርነት ረስተዋል ታውቃላችሁ። 400 ምናምን ዓመት ግብፅ አገር ላይ ሲኖሩ ረስተዋል። የእርሻ ዕቃ ነው እጃቸው ላይ ያለ። በአግባቡ እንኳን መጣላት አይችሉም። አሁን እግዚአብሔር ያስጨነቃቸው ላይ ወረደ አሉ። አሜን አትለኝም? ቱናይት የሆነ ነገር ይሆናል። አሜን አትለኝም? ይወርዳል እግዚአብሔር። አሜን አትለኝም? እና ወረደ ስለማ ስለኔ በኃያላን ላይ ወረደ እያሉ ቅኔ እየተቀኙ ነው። እነኚህ የተቀኙት መቼ ነው ስትሉ ከጦርነቱ ማግስት ነው። ድል ካደረጉ በኋላ እሰይ ካሸነፉ በኋላ እኮ ይዘመራል። ወይኔ እኛንን እንጂ እኮ መኪና ከገዛን በኋላ የምንጠፋው፣ እኛንን እንጂ ካገባን በኋላ የምንጠፋው፣ ድምጻችንን ወፈርፈር የምናደርገው ፓስተር ከሆነ በኋላ ለምን ነው? እኛንን እንጂ እኮ ከድል በኋላ እኮ ይዘመርለታል። ልዑል ወይኔ ጉዴ! ኢየሱስ ጎፍታል። አንተ ይዘመራል እኮ እንዴ! እግዚአብሔር የኤርትራን ባህር ሲከፍል አይደል እንዴ? ማርያም መጅረጥ አድርጋ ከበሯል ዱብ ይዘመራል። እግዚአብሔር ካበርላ በኋላ መዘመራል። ስትለብስ ዘምር። እግዚአብሔር ቀና ሲያደርገው ቤትህን ትዳርህን ሲባርክ የተባረኩ ልጆች ይዘመርለታል እኮ እግዚአብሔር። አሜን ነው። ሃሌሉያ በሉ እንጂ ሊያ አትበሉ። ሊያ ማን ሉያ ጌታ ኢየሱስ የተባረከ ይሁን። እና ምን ለማለት አካባቢ ነህ ካላችሁኝ አሸነፉ። እንዴት እንዳሸነፉ ትንሽ በኋላ ዳሰስ አድርጌ እነግራችኋለሁ። እጃቸው ላይ ምንም አይነት ነገር የለም። የ40 ዓመት ገዢያቸውን ነው እኮ ያሸነፉት። 40 ዓመት ያስጨነቃቸውን እኮ ነው ያሸነፉት። ማለት አንኤክስፔክትድ ነው። ሊያሸንፉት አይችሉም፣ በፍጹም አይችሉም። እግዚአብሔር ባይቀላቀል፣ እግዚአብሔር አብሯቸው ባይቆም፣ እግዚአብሔር ከነሱ ጋር ባይሆን አይታሰብም። የህልም እንጀራ ነው። የከነዓንን ንጉሥ እስራኤል ማሸነፍ በፍጹም አይሆንም።
ግን አሸነፉ። አሸነፉ በሉ እስቲ አሸነፉ። ይኸውልህ በደንብ ስማኝ፣ በጌታ ስማኝ። ይኸውልህ አሸነፉ። ልክ ካሸነፉ በኋላ ነው እነኚህ ነቢያቶቹ መዘመር የተጀመረው ማለት ነው። ተዘመረ ልክ ሲያሸንፉ ማለት ተመልከቱ። ባርቅና ዲቦራ ናቸው። ዲቦራን ታውቃታላችሁ። በይሁዳ በዛ ሀገር ላይ ተቀምጣ በዲቦራ ዛፍ በታች ተቀምጣ ጀጅ ታደርግ ነበር። በዛ ጊዜ ትፈርድ ነበር። የዲቦራ ዛፍ የሚባለው በተለምዶኛ የዘንባባ ዛፍ የምንለው ነው። በዛ ዛፍ ስር ተቀምጣ በይሁዳ ትፈርድ ነበረ። ዲቦራ ነብይ ዲቦራ ትፈርድ ነበር፣ ትናገር ነበርና አንድ ፕሮፌሲ ያመጣች ትዝ ካላችሁ። ምን አይነት ፕሮፌሲ? ከዚህ በፊት ፕሮፌሲ መጥቶለት መልእክት ተነግሮት ባልሰማ እጥፍጥፍ አድርጎ የመልእክቱን እንትን ቅርጥፍጥፍ አድርጎ ካለው ነባራዊ ሁኔታ ጋር ኮምፔር ሲያደርገው ይሄ ትንቢት ልክ አይመስለኝም፣ ይሄንን ትንቢት አምኜ ብወጣ የሚደርስብኝ ነገር ከጠበቅኩት በላይ ይሆናል፣ ህይወቴን ዋጋ ሊያስከፍል ይችላል ብሎ እንዳልሰማ ሰው የተቀመጠ ፕሮፌት ነበር። ራሱ ፕሮፌት ነው፣ ባርቅ ይባላል። እና መጥቶለታል ከዚህ በፊት ምን እንዲያደርግ? ውጊያውን ተዋግቶ እስራኤልን ከከነዓን ንጉስ ከኢያቢስ እጅ እንዲያድናቸው ማለት ነው። ትንቢት መጥቶለት ቁጭ ያለ ሰውዬ እኮ አለ። አሁንም እዚህ ቁጭ ያለች እህት አለች እኮ የኢትዮጵያን ትንቢት ይዛ ቁጭ ያለች፣ ሀገር ነፃ የሚወጣበትን ምን ሀገር ብቻ እኔ ራሴ የምጎበኝበት አንተ ጋር የተነገረ ግብዳ ትንቢት ይዛችሁ ካለው ነባራዊ ሁኔታ ጋር ስታዩት ስታነጻጽሩት እኩያ አልሆን ብሏችሁ ባልሰማ ቁልጭ የምትሉ ይያው ጌታ ከዚህ ስብከት በኋላ እናንተ ጃይንት ሆናችሁ ትነሳላችሁ። የምሬን ነው የምላችሁ። ኢየሱስ ጌታ ነው። አንተ ባርቆዬ ከዚህ በፊት መጥቶለት ትንቢቱ ጸጥ ብሏል። ለካ ከዛ ሰው ፕሮፌሲ ያመጣች ባርቅ። አቤት እግዚአብሔር እኮ ድንቅ እኮ። ባርቆይ አይዘልህም በሉት አጠገባቸው ያለውን ሰው አይዘልህም። እግዚአብሔር እኮ ደግ ነው። እግዚአብሔር እኮ መሐሪ ነው። እግዚአብሔር እኮ ፍቅር ነው። አይዘልህም። አየህ፣ ወደ ሌላ ሰው አላደም ራሱ ጋር ትንቢት ላከ። ባርቅ አለች። አንተ ነብይቱ ባርቅ አለች። አቤት ሲል የሰራዊት ጌታ እግዚአብሔር የከነዓንን ንጉስ ኢያቢስን በእጅ አሳልፌ ሰጥቻለሁ ብሎ አልነበረምን አለችው። አየህ፣ ከዚህ በፊት ተነግሮታል። ታሸንፋለህ፣ ተጋጠም ብሎታል እግዚአብሔር። ግን ወጥቶ ሲያይ ከሱ ጋር ያለው እስራኤል ነው። ሲያየው የከነዓን ንጉስ በጣም የሚያስፈራ ነው። 40 ዓመት ገዝቷቸዋል። አየር ኃይሉን ሲያይ፣ ምድር ጦሩን ሲያይ፣ ቴኳንዶውን ምናምን ቀይ ለበሰው ምናምን ሲያይ አረበሰማም ይሄ አይሆንም ብሎ ወጥ አድርጎ ቁጭ ብሎ ነበር። መጣችለታ ትንታግ የሆነች ነብይ የምትገርም ፕሮፌት መጣች። ባርቅ አለችው። አቤት ብሎ ነበር አለችው። አየ ነበር አለችው። ለካሱ ሰምቶ እንዳልሰማ ጸጥ ብሎ ነበር ቁጭ ያለው። ለምን በለኝ በጌታ ለምን ሲቹዌሽን ነባራዊ ሁኔታ ይነገርሃል። ትልቅ ትንቢት አንተ ስታይ ደግሞ ኪስህ ወደ ታች የተቀደደ ነው። ገብተ በዚህ በኩል ሳሎን ምናምን ሁሉ ጓዳ ሁሉ አለው። የተወራልህ በጣም ትልቅ ነው። የምትኖረው ትንሽ፣ የምታያቸው ነገሮች አስፈሪ ናቸው። አንተ የተባለልህ ትልቅ ነው። ከዚህ የተነሳ እንዳልተነገረለት ሰው የምትኖሩ ሰዎች ወይኔ ዳግምሻ ዛሬ በደንብ ስሙኝ። እንዳልተወራለት ሰማይ ቁም ነገር እንዳልበጀተበት ሰው ሆናችሁ የምትኖሩ ፈርታችሁ ካያችሁት ነገር ተነስታችሁ ሉክ ተመልከቱ። ኮምፔር አድርጌ ትንሽ በንጽጽር ላሳያችሁ ልሞክር። ለምሳሌ ኢትዮጵያ የጀግኖች ሀገር ነች። ጌታ ይባረክ። ብዙ የመጡትን እነ እንግሊዝ እነ ማነው እነ ምናምን እነ ጣሊያን ምናምን አንድ አልቀረን አፈር ከደም ያብልተን ምናምን ይሸኛል። ሃሌሉያ። በጣም የጀግና ሀገር ነች ኢትዮጵያ አይደለ? ዱብ ይላል እንደ በረዶ ከልጅነቱ በረሃ ለምዶ የማን ቤት ፈርሶ የማን ሊበጅ ያውሬ መፈጫ የሆነ ካለ ኢትዮጵያ አይመለስም አይደል? አይመለስ እነ ድራሻቸው ምናምን አይደል? እጃችን ላይ ምንም ነገር ሳይኖር በወኔ በልብ በምናምን አንገዛም ባሪያ አንሆንም ምናምን ያለ ህዝብ ነው የኢትዮጵያ ህዝብ። ጀግና ህዝብ ነው አይደለም? ነው አይደለም? ነው። እግዚአብሔር ይመስገን። ግን አሁን ኮምፔር ለማድረግ ያኛው ኢያቢስ ማለት ከነዓን ማለት ያሁኑ አሜሪካ ማለት ነው። ልክ በዛ ዘመን የከነዓን ንጉስ ማለት ያሁኑ አሜሪካ ማለት ነው። እና አሁን አስቡት፣ አሁን አሜሪካንንና ኢትዮጵያን ደግሞ በዚህ ባለው በመሳሪያ ቴክኖሎጂ ልዩነታችንንና ርቀታችን የትየለሌ ነው አይደለም? ነው አይደለም? ነው። አሁን ለምሳሌ አሁን ቡቡቡ ምናምን ብለን ከአሜሪካ ጋር አናረገው። ጌታ የተባረከ ይሁን፣ እግዚአብሔር የተመሰገነ ይሁን። መቼም ዶክተር አብይ እግዚአብሔር የባረካቸው ሰው አያረጉትም። መቼም እኔ እዚህ ሀገር እያለሁኝ እሳቸውም እንደዚህ
ጌታ መቼም አያደርገው። እንበልና ማለት ነው፣ ንጽጽር ነው። አያችሁ፣ እንበልና ብድግ ብላ ወይ ኢትዮጵያ ወይ ሶማሌ ምናምን ብድግ ብላ ማለት ዘራፍ አሜሪካ አለቅሽ ድራሽሽን ከምድር ገጽ አጠፋለሁ ምናምን ብትል አትልም። ጌታ ይባረክ። ግን ብትል ኢትዮጵያ ብትል ሱዳን ብትሰማ፣ ኡጋንዳ ብትሰማ፣ ኬንያ ብትሰማ፣ በዙሪያ ያሉት አገራት ቢሰሙ ለእርቅ ድርድር ያደራድሩናል። አንዳንድ ጥል እኮ ለእርቅ ራሱ አይመችም። ለእርቅ አይመችም። አይ ቦድነህ የሚያክልህን መጣላት ጥሩ እኮ ነው፣ ለእርቅም ቅርብ ነው። ይሄ አይሆንም። አሁን ከባድ ጥል አይደል? አሁን እነ ኡጋንዳ ምን ይላሉ? ይሄን ቢሰሙ ኢትዮጵያ ፈከረች አሜሪካንን አጠፋለሁ አለች ቢባል ፈረስ ነው የሚሉት አይደለ? ሊገላግሉ አይደለም፣ ይሞታሉ በሳቅ አይደለም። ነው አይደለም ነው ማለት። አሁን ቴክኖሎጂው ከባድ ነው። እንዲህ ቢስቡን ልንሄድ እንችላለን። ከባድ እንደ ሰዎቹ በጣም እንትን ናቸውና ከባድ እና አስበው እንግዲህ እግዚአብሔር ያሳየ አስበውና በዛ መሃል ላይ ትራምፕ ሰሙን በል ትራምፕ ሰምተው በቢቢሲ በሲሲሲ በምናምን ሲሲ ብቅ ብለው ኢትዮጵያ አልነካንሽም እንዳትነኪን በዓለም ምናምን እንጠይቅሻለን ይላሉ ወይ? ይላሉም ይላል። ደስ ሲል የኢትዮጵያ ልብ እኔም ኢትዮጵያ አይደለሁ ይላሉ ብትሉ ደስ ይለኝ ነበር፣ ግን አይሉ ስለማይሉ አይሉም አይደለ? አሁን ወጥተው እሳቸው እንደውም ይሄንን ሲሰሙ ፍርስ ነው ሰውየው። እንደውም በጣም እንትናቸው የሄደ ነው። በዛው እየሳቁ ሁሉ ሊሄዱ ይችላሉ፣ አይታወቅም። እና ፍርስ ነው የሚሉት አይደለም ወይ? ፍርስ ብለው ስቀው ሲጨርሱ ኢትዮጵያ ለዚህ ሞራልሽ $140 ቢሊዮን ልከንልሻል ነው የሚሉት አይደል? ሁላችንም $1 ቢሊዮን ይኖረናል እንጂ ጣቤ አይሆን። ልክ ምን ለማለት አካባቢ ነኝ። በጣም ኢትዮጵያን እያሳነሱ አሜሪካንን ደግሞ በጣም ከፍ እያረኩ እንዳልሆነ በደንብ አስቡልኝ። እኛም የዋዛ አይደለንም፣ በነገራችን ላይ እኛም የዋዛ አይደለንም። እስቲ እነ ሱዳን ምናምን ጫፋችንን እንኩ። እኛም የዋዛ አይደለም። እንደ አካባቢያችን እኮ አንበሳ ነው ብራዘር፣ አትችለንም። እና ተመልከት አሁን ይሄ ባርቅ የተባለው ፕሮፌት ሲያይ ልክ አሁን እንዳልኳቸው ርቀት አላቸው ብሎ ነው ዝም ያለው። ፕሮፌሲ መጣ። አሁን አንገታችሁን የደፋችሁ አላችሁ ካለ ሲቹዌሽን ጋር የተነገራችሁ ነገር ያነሰባችሁ ካለው ሲቹዌሽን ጋር ካለው ነባራዊ ሁኔታ ዛሬ እናገራለሁ። እኔ ደግሜ ትንቢት በእናንተ ገና አዲስ ነገር መሆን ይጀምራል። አንተ ተናገረችው። ባርቅ ምን ቢል ጥሩ ነው? ተልተሎ እያልኩኝ ለመጨረስ ባርቅ ምን አለ መሰላችሁ? ብርቅ አለና ባርቅ ዲቦራ ይሆያል። አቤት አንቺ ከወጣሽ እወጣለሁ አለ። ዲቦራ ደግሞ እንዲህ አለችው፣ አይ ተው እግዚአብሔር አብሮ ከወጣ ይበቃሃል። ለአንተ ነው ትንቢቱ የመጣው። ግን አይሆንም ካልክ ችግር የለም እወጣለሁ። ድሉ ግን የሴት ይሆናል አለችው። የማን ይሆናል? የሴት ይሆናል አለችው። በዛ ጦርነቱ ተጀመረ። እስራኤል እጁ ላይ መሳሪያ የለም፣ ልቡ ላይ እግዚአብሔር አለ። ከከነዓን ንጉሥ ደግሞ እጁ ላይ መሳሪያ አለ፣ ልቡ ላይ እግዚአብሔር የለም። እና ተጋጠሙ። ሲጋጠሙ ያልታሰበ ውጤት መጣ። እመኑኝ 2019 አሁን ሲገባ ያልታሰቡ ውጤቶች ቤታችሁ ይገባሉ። በእናንተ ያልሆነ፣ በኑሮ በእውቀታችሁ ያልሆነ፣ በዲግሪ ያልሆነ፣ በማስትሬታችሁ ያልሆነ፣ በብራችሁ ያልሆነ ያልተገመተ ውጤት ታስቆጥራለህ። ያልተጠበቀ ውጤት ይመዘገባል። ወይ እረሳው ካለ አሜን ይበለያተ ዘራፍ ቱበላታ ቱበል ወይ ምራቅ ቆጥበህ ገንዘብ ቆጥበህ ትችላለህ። ነግሬሃለሁ ባለፈው። አንድ ሰው በ24 ሰዓት 1.7 ሊትር ምራቅ ያመነጫል። ተፍተህ አይደለም ውጣ ጨርሰው ቱበል ጎፍታ ኢየሱስ አሜን። ሃሌ የዘለለ ማንም አላመነህም እኮ እናትህ፣ ሰፈር፣ አብሮህ የሚኖር ሶሳይቲው አላመነህም። ይህን ውጤት ታመጣለህ ተብሎ እመኑኝ በ19 ያልታመነ ውጤት ፕሮፌት ያልታመነ ውጤት ውሰድና በበረጃ ያልታመነ ውጤት በልስቲ በልልኝ። በእግዚአብሔር ታምራዊ እጅ የሚቀበሉ ሰዎች አሉ እዚህ ቤት። አረዳ ግብሻ ምን እያልክ ነው ካላችሁኝ፣ ስሙኝ በጌታ ስሙኝ። ተልተሎ ልበል ነገሬ። ይህ መሳፍንት በጣም የምወደው መጽሐፍ ነው እና
ጦርነቱ ተደበላለቀልህ፣ ፊሽካው ተነፋልህ፣ ያልተገመተ ነገር መሆን ጀመረ። ጦርነቱ መካከል አንተ እነ ሲሳራ ከሰረገላቸው ላይ ወረዱ። ታውቃለህ? እነ ባርቅ ማሳደድ ጀመሩ። ያለምንም እኮ ነው፣ ያለምንም በእግዚአብሔር ነው። በ19 በእግዚአብሔር ነው የምታሸንፉት። በ19 በዘመድ አይደለም፣ በ19 በእውቅና አይደለም፣ በ19 በእግዚአብሔር ነው። በእግዚአብሔር ነው። በእግዚአብሔር በሉ እስቲ በእግዚአብሔር በሉ እንዴ! እግዚአብሔር ማለት አትፈሩ እንጂ። እግዚአብሔር እኮ 7367 ጊዜ መጽሐፍ ቅዱስ ውስጥ ተጽፏል። እግዚአብሔር በሉ ነው ጩስ። በእግዚአብሔር የምታስመዘግቡት እንዴ! አንተ እነ ሲሳራ ከሰረገላው ላይ ወርዶልህ፣ ሲሳራ ከሰረገላ ላይ ከብረት ሰረገላ ላይ ከሰለጠነ ጦር መሳሪያ ላይ ወርዶ በእግሩ እያለከለከ ሲሮጥ ኢያኤል የምትባል እህት ደጃፏ ላይ ቁጭ ብላለች። የአሚ ሚስት ነች። እና የዚህ የሲሳራ ደግሞ የድሮ ወዳጆች ናቸው፣ ቤተሰብ ፋሚሊ ናቸው። ከባሏ ጋር በጣም ይቀራረባሉ ነበርኩ ነው አይቻል ነው በጣም እና እየሮጠ የመጣው ኢያኤል ጋር ነው፣ እዛ የቀድሞ ወዳጁ ጋር። መቼም ሲቸግርህ ወዳጅ ጋር ነው የምትሄደው አይደለም? ነው አይደለም? ግራ ሲገባህ እኮ ቀኝ የሚያጋባህን ሰው ነው የምትፈልገው አይደል? ወዳጅ ጋር ማለት ነው። እና ወደ ወዳጁ ሲሮጥ ሚስትየው ኢያኤል ትባላለች፣ በር ላይ ቁጭ ብላለች። ኢያኤል አለ እያለከለከ ኢያኤል ሲል ግባ አለችው። አንተ እነኚህ እህቶች እኮ እኔ ይሄው 31 ዓመት በሰላም እንዴት አገለገልክ ካላችሁ ከእህቶች ጋር ሰላም። እህቶች ሰላም ለእናንተ ይሁን። ከእህቶች ጋር ፕሮፌት ሰላም። ብራዘር አንተ ጠቢቦች ናቸው እኮ፣ ማይንዳቸው እኮ በጣም የሌለ ነው። በነገራችን ላይ እህቶች ወዳጅ ግባ አለችው። አንተ ግባ ከኋለኛው ክፍል ተኛ አለችው። ደበቀችኝ አለ። አየው ገባ። ከዛ እንደገባ እንዲህ አላት፣ ዋስጪ ሲላት ላንተ ለወዳጅ ለባሌ ወዳጅ ላንተ ውሃ ላንተ አለችና አዎ ሲላት ወተት ሰጠችው ይላል። አያቸው ዋይዞች እኮ ናቸው። ለትንቢትም ከባድ ናቸው። ከነሱ ጋር በሰላም አባይ ከባድ አይሆንም። ከነሱ በሰላም አታ እንዴት ዋይዝ እንደሆነች አይታል። አመቻቸችው፣ አስተኛችው፣ ውሃ ሰጠችውና ሲያሰላስል እንዲህ አለ። እየተኛ አሰላሰለ። ቆይ አሳልፋ ትሰጠኛለች እንዲህ አለና አይደለም እንዴ ኋለኛው ክፍል ለማንም አይሰጥም። ገብቶሃል አይደል? ኋለኛ ነው ያስገባቸው። አንድ ሁለተኛ ሲያስብ ውሃ ስላት እኮ ወተት ነው የሰጠኝ። ዊኒ ብሎ ደስ ብሎ ተኛ። በቃ አመቻቸችው። እነኚህ እህቶች ከተኛ በኋላ አመቻቸችውና ሄዳ ስታየው ተኝቷል። ወደ ድንኳኑ ሄደችና ካስማውን ነቀነቀችና ነቅላ የእስራኤል ጠላት ዛሬ ያበቃለታል። የዚህ ከተማ ጠላት ዛሬ ያበቃለታል። የሰሜን ቸርች ጠላት ዛሬ ያበቃለታል። በዚህ ጉባኤ የተገኙ ወንድሞችና እህቶች ጠላት ዛሬ ያበቃለታል። እስራኤልን ያስቸገረ ያበቃለታል አለችና ወስዳ በጆሮ ግንዱ ከታ ከመሬት ጋር አጣበቀችው። ሃሌሉያ ጌታ ይባረክ። ስሙማ እንዲሁ ስሙማ ከመሬት ጋር አጣበቀችው በጆሮ ግንዱ። ከዛስ ባርቅ መጣልህ። ባርቅ ሰጭኛለ ትብሏል፣ ደክሞታል። ሲመጣ እሷ እናቴ ምንም ነገር እንዳልተፈጠረ ቁጭ ብላለች በሩ ላይ። ከዛ እየሮጠ መጣ። ኢያኤል ጠላቴስ አላት። ኢያኤል እንዲህ አለች፣ ማን ባርቅ ጠላት ሲሳራ ሞቷል፣ ድሉም የሴት ሆኗል። ድሉ የማን ሆኗል? የሴት ሆኗል። ጎበዝ ከእህቶች አሁን ዘመኑ የማን ነግሬሃለሁ። እኔ እንደ ድሮ ዝም ብለህ ወንድና ባርኔጣ ወደ ላይ ሴትና ከዘራ ወደ ላይ አይሰራም። አሁን ወጣውልሃል እዚህ ላይ ብራዘር፣ አይሆን። ሴትና ድስት ካልተጠረገ አያምርም። ጠራርጋ ነው የምታስገባህ ብራዘር። አይራፍ። እኔ ልምከርህ አቶ ባል ስነ ስርዓትህን ያዝ። አይሆንም። አሁን ድሮ ነበርስ ይሄ መጽሐፈ ድሮ ምዕራፍ 4 ቁጥር 14 አካባቢ ነው። የለም አሁን አትችልም። አሁን እስቲ ለሴቶቹ እስቲ
እስቲ አንተ ዞር ለማለት እጥፍ ለማለት ያብቃህ እንጂ እስቲ እጥፍ በል። እጥፍ ስትል የሴቶች ምናምን መብት ታጠፋ። እጥፍ ስትል የሴቶች ቁጥጥርና ምናምን ኮሚቴ አንተ ታጠፍ። እጥፍ በል። ድሮ ቁጥጥር ነው፣ አሁን ቁጥጥር። የሴቶች ምናምን 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 ተቋም፣ የሴቶች የመብት ተሟጋች ምናምን የሴቶች ነው ብቻ። አንተ ዙር እንጂ ለወንዶችስ ምን አለ? ምንም። ለወንዶች ምን አለ? የወንዶች ምን አለ? ምንም። ለወንዶች ቁጥር 1 የወንዶች ጉዳይ ፊልም፣ ቁጥር 2 ፊልም፣ ለኛ ፊልም። ሰላም ለእናንተ ይሁን። ብራዘር አይሆን። ጌታ ይባረክ። እግዚአብሔር ይርዳን። አሜን። እስቲ በደንብ አሜን በሏ። ሃሌ ዮሴ ድሉ የማን ሆነ? የሴት አለቀ። እና ያነበብከው ክፍል ምንድነው ስትሉኝ፣ ለዚህ ትንቢታዊ ጦርነት ምላሽ እንዲሰጥ እስራኤል የነገድ አለቃው በሙሉ ነው ጥሪ የቀረበለት። እና የእግዚአብሔር ትንቢታዊ ጦርነት ነው። ለምን? እግዚአብሔር የሚያግዘው ህብረተሰብ ነው። ጦር የለውም እጁ ላይ፣ ጋሻ የለውም እጁ ላይ፣ መሳሪያ አልያዘም። መሳሪያው እግዚአብሔር ነው። ስለዚህ በትንቢት ነው የሚዋጋው እስራኤል። ስለዚህ ዘንድሮ ትንቢት ያለው ነው የሚያሸንፈው። ዘንድሮ ቃል ያለው ነው የሚያሸንፈው። ዘመድ ያለው አይደለም፣ ገመድም ያለው አይደለም። እግዚአብሔር ያለው ያሸንፋል። ለምን አሜን አላላችሁኝ? ስለዚህ ምንድነው ስትሉኝ፣ ጥሪ ተደረገ። ጋድ ወጣ፣ ንፍታሌም ወጣ፣ እያንዳንዱ ቢንያም ወጣ። ሁሉም የነገድ አለቃ ሰራዊቱን አስከትቶ እግዚአብሔር ላቀረበው ጥሪ ምላሽ ሰጠ። እቺ ሜሮዝ ማነች? መላእክቶች ኑ አሉ ነቢያቶቹ ሲዘምሩ። ለምን ሲሉ እግዚአብሔርን ለመርዳት በኃያላን መካከል አልመጡምና። እነማ? እነ ሜሮዝ። ሜሮዝ ማነች? የንፍታሌም አንድ አውራጃ ከተማ ናት። የአውራጃ ከተማ ናት። ግን ምን አደረገች? እጇንም እግሯንም አጣምራ ለእግዚአብሔር ውጊያ አልመጣም አለች። ብዙ ሰው ዛሬ ቸርችን ለሆነ ግለሰብ ሰጥቶታል። ለሆነ ስብስብ ሰጥቶ እቤቱ የተቀመጠ አኩራፊ የበዛበት ቤተ ክርስቲያን ወዳጆቼ ሆይ ስቴዲየም አይደለችም። 22 ሰው ሲጫወት 22,000 ሰው የሚያጨበጭብባት ስቴዲየም አይደለችም። ቤተ ክርስቲያን 22ቱም ሺህ የሚጫወትባት ሜዳ ናት። አሜን በለኝ። ተሳታፊ ሁላችንም ነን። ከአክሊል የተዘጋጀው ለነብዩ ብቻ አይደለም፣ ለኔም ነው፣ ላንተም ነው፣ ላንቺም ነው እንደየሥራችን። አሜን በሉኝ። እባካችሁን የእግዚአብሔርን ጥሪ ሰምታችሁ ዳር ይዛችሁ አትቅሩ፣ አትቀመጡ። ለእግዚአብሔር እድል ስጡ። እግዚአብሔርን ማገልገል መታደል ነው። ይሄ እኮ ቦታ እግዚአብሔርን ለመርዳት የሚለው መደበኛው ኤንአይቪ ትርጉም ከእግዚአብሔር ጎን ለመቆም አልመጡም ይላል። አንተ እድለኛ ነኝ እንጂ እኔ ዳግም እድለኛ ነህ እንጂ አንተ እግዚአብሔርን የሚያክል ብቻውን ታምራት የሚያደርግ አንተ ሆንክ እኔ ሆንክ ገብርኤል ሆነ ሚካኤል ሳያስፈልገው መኖር የሚችል ስብዕና ያለው ለስራ ካለ አንተ እኮ ምንም ነህ እኮ። ግን ከሰማይ መጥቶ አንተን ትንሹን ሰው አብረኸኝ ስራ የሚል እድል ሰጥቶ እኮ ነው። እሱ ደክሞት መሰለህ እርዳኝ ያለው እና ከጎኔ ቁም ያለህ እኮ እንዲባርክ ፈልጎ እኮ ነው። ምክንያት ፈልጎ እኮ ነው። አንተ እኮ እድለኛ ሰው ነህ። እኔ እኮ እድለኛ ሰው ነኝ። ዛሬ ቸርች ውስጥ ሰው አልገባውም። የሆነ ነገር ሲሰራ ለሆነ ሰንበዴ የሰራ ይመስለዋል። ነው አይድል ሆናችሁ አትቀመጡ። ብታጡ የምታገለግሉት ሶፍት ልቀሙ። እግዚአብሔር ቤት ዳር ላይ አትቀመጡ፣ ወደ መሃል ግቡ። አሜን በሉኝ። ሜሮዛውያን አይመለከተንም ብለው ሲቀመጡ መላእክቶችን ጠሯቸው። ኑ ሂዱና እርገሟቸው፣ የተረገሙ ይሁኑ። ለምን? እግዚአብሔር ሲጣራ ያልመጣ ድሮም ሽልማቱ እርግማን። እግዚአብሔር ቤትህን፣ ትውልድህን፣ ህልምህን ከእርግማን ይጠብቅልህ። የምሬን ነው የምልህ። እርገሟቸው አሉ። አንተ ወይኔ እግዚአብሔር ይርዳችሁ፣ እኔንም ይርዳኝ። እግዚአብሔር እድል የሰጣችሁ፣ ጤና የሰጣችሁ፣ እግር፣ አይን፣ እጅ የሰጣችሁ፣ ዕውቀት፣ ገንዘብ የሰጣችሁ፣ ስራ የሰጣችሁ አራት ባክኑ። እግዚአብሔር ቤት ኑ፣ እግዚአብሔርን አገልግሉ፣ ከእግዚአብሔር ጋር ቁሙ። አሜን ሃሌ። ከዛችሁ ከመሳፍንት ሳልወጣ አንድ ልጨምርላችሁ። ከመሳፍንት ሳልወጣ ምዕራፍ 6 እዚህ ይላችኋል። ማን ነው ያለው? ጌዲዮን የሚባል የቢንያም ሰው ነው። ጌዲዮን የቢንያም ሰው። እስራኤል አሁንም እንዳመሏ ኃጢአቷን ስታደርግ እግዚአብሔር ተዋት፣ አሳልፎ ለሚዲያም ሰጣት። ሚዲያም ደግሞ ከባድ
ሚዲያም ምንድነው ክብደቱ ከሌሎቹ የሚለየው ስትሉ የደረሰ ነገር ነው የሚበላ። የደረሰ ነገር እመኑኝ የደረሰ ነገራችንን የሚበላ ዘንድሮ ይሞታል። ወይ የደረሱ ሎጋ ልጆቻችንን ይተኩናል ብለን ማይክ የምናቀብላቸው እቤታችን ላይ ተኪ ህልማችንን የሚያስቀጥሉትን የሚቀረጥፍ የሚበላ የተወጋ ይሁን ዛሬ። አንተ አሁን የምሰማው ነገር አይሰቀጥጥህም? ወጣት ልጆች በቀደም ለታ ገና 20 ዓመቷ ላይ የሆነች ልጅ ነች ራሷን ሱሳይድ ያደረገችው። እናቷን ሸኝታ እናቷን ቻው ብላ እናቷ ወደ ስራ ስትሄድ እንደተለመደው ደጅ ደርስ ሸኝታት ተመልሳ ገብታ ጓዳ ውስጥ ራሷን አቃ ምታምል ከሴክሽን አንደኛ የምትወጣ ምን እንደሆነች አይታወቅም። ሱሳይድ አደረገች። አንተ ይበላል የደረሰ ነገርህን ህልምህን የተመረቀ ልጅህን የተወጋ ይሁን ዛሬ ብስል ልጆች እንዳናገኝ ቁም ነገረኛ ልጆች እንዳናገኝ እንዝልሃል ሊያደርግ በጫት የሚበላ በሲጋራ የሚበላ በሱስ የሚበላ በጌታ በኢየሱስም የተመታ ሉሲ ተመልከት ጌዲዮን ፈሪ ነው፣ በጣም ፈሪ ነው። በጣም እንዴት አወቅ ካላችሁ በወይን መጥመቂያ ውስጥ ስንዴ ይወቃል ሆኖ አያውቅም። ወይን መጥመቂያ ውስጥ ስንዴ ይወቃልሃል ሰውየው ሽኩ ደሞ ወጣ ይልና ለምን ስትወቃ ነው የሚመጡት ሰዎቹ። ወቅተህ ልክ ስትጨርስ ጎተራዬ አስገባው አስፈጨው ስትል ከእጅ ላይ ነው የሚወስዱት። እመነኝ ከእጅ ላይ የሚበላ የተመታ ነው ዛሬ። ከእጃችሁ ላይ የበላ የተመታ ነው ዛሬ። እቺ ቤተክርስቲያን ተተኪ አታጣም። አሜን አትለኝም? ትውልድ አታጣም። አንተ ከዛ እየፈራ ነው የሚወቀው። ከዛስ አንኤክስፔክትድ የሆነ ዱካ ማን ነው ዱካ ነው የሚባለው አይደል? ኮቴ ብቅ አለ መጣ። የሰማይና የምድር ዳርቻው ፈጣሪ እግዚአብሔር እሱ የጠበቀው ሚዲያማውያንን ነው ያልጠበቀው እግዚአብሔር መጣ። እመነኝ ሊገሉህ የጠበቃቸው አይመጡም። እግዚአብሔር ግን ይመጣል። ልዑል ግን ይመጣል። አንተ እግዚአብሔር መጣልህ። እደጅ ዛፉ ጋር ቆሞ እግዚአብሔር ጌዲዮን አለ። አየኔ አባት የኔ መድኃኒት ጌዲዮን ሲለው ለየት ያለ ድምፅ ሰማ። ብር ብሎ ወጣ። ማን ነው? ሲወጣ የጠበቀው አይደለም፣ ገዳይ አይደለም፣ በህይወት የሚያኖር ነው። ለካ ብቁ የሚያደርግ ነው። ደጅሽ ከዚህ በኋላ ትናንትሽን የጎዱ ያስለቀሱሽ አይመጡም። እነሱ ደጅሽ ላይ እግዚአብሔር ነው የሚመጣው። ወይኔ ዳግምሻ እግዚአብሔር ነው የሚመጣው። ታንኪዩ ይነባት አመሰግናለሁ። እግዚአብሔር ነው የሚመጣው በሉት አጠገባችሁ ላይ። በእናታችሁ አታናዱኛ። ስታናዱኝ እንደዚህ ነው የምሆነው። እኔ ከተናደድኩ ኮቴን አውልቄ ነው የማጠልቀው። ወንድሜ ግን ሊተባበረኝ ነው የመጣው። ትንሽ ቆይቼ እሰጥሃለሁ። እሺ ይሄን ፍቅርህን አከብረዋለሁ። እና አያችሁ አይደለ እግዚአብሔር መድኃኔዓለም መጣ። ጌዲዮን አቤት ሚዲያማውያንን እንዳንድ ሰው አድርገህ ትመታለህ አለ። እኔ ነው አለ። ከሱ ነው የሰማው። አንተን ነው በሉት አጠገባችሁ። ራስህን አታምን፣ ሰው አታምን። እንዴት ትሆናለህ አንተ? እመን እንጂ ራስህን። እግዚአብሔር ካንተ ጋር ሊሰራ መጥቷል። በአንተ ክንድ አይደለም፣ በራሱ ጸጋና ኃይል። እኔ ነው አለ። አንተን ጌዲዮን ሚዲያማውያንን እንደ አንድ ሰው አድርገህ ትመታ። እግዚአብሔር ትንሽ ያድራሻ ስተት ነገር ምናምን ሳያጋጥም አይቀርም። ጋሻ አንበሳ ያሉ በቀደም ለታ ነው አንበሳ ይደፉት። አንበሳ የሚድፉ ድፎ የሚድፉ የእግዚአብሔር ፕሮግራም እሱ አይደለም። በደፋ አይደለም፣ በጸጋ ነው፣ በኃይል በእግዚአብሔር ጉልበት ነው፣ በእግዚአብሔር መንፈስ ነው። ሃሌሉያ! በመንፈስ እንጂ በኃይልና በብርታት አይደለም። በእግዚአብሔር እስቲ በእግዚአብሔር በለኝ። ከዛ በኋላ ይኸውልህ እግዚአብሔር ሆይ አለው። እኔ አንደኛ ቢንያማዊ ነኝ አለ። ሁለተኛ ከቤቱ ታናሽ ነኝ አለ። ሶስተኛ ስራዬን ታየዋለህ። የሰፈሩ ቁንጮ ፈሪ አልመጥንም ይዘው ለመጣው አጀንዳ አለው። ማንን? እግዚአብሔር። ነግረኸው አይደለም የመጣው፣ አውቆ ነው የመጣው። ከዛ እግዚአብሔር እንዲህ አለው፣ ጌዲዮን አንተ ጽኑና ኃያል ሰው ነህ አለው። ሰፈር እንደሚልህ ኪስህ እንደሚልህ ሁኔታ እንደሚልህ አይደለም። ሰማይ የሚልህ ልንገርህ፣ ጽኑና ኃያል ሰው ነህ። በዚህ በጉልበት ትመታቸዋለህ።
እመነኝ ትመታቸዋለህ። እዚህ ከተማ ላይ አንድ ጠላት አይቀርም። ትመታቸዋለህ። ከዛስ ስሙ መጽሐፍ ቅዱስ ሲናገር ደስ ይለኛል። መጽሐፍ ወዳለሁ እኔ እንደነገርኳችሁ ጌዲዮን ወዲያው ወጣና ወደ 23,000 ሰራዊት መልሙሎልህ መጣ። ፈሪ ድሮም አጀብ ይወዳል። አንዳንድ ሰው አይታችሁ ከሆነ ከሰው ጋር ሲሆን ነው የሚጣላው እንጂ አይጣል። ጸባይ ብቻውን ሲሆን ከሰው ጋር ከሆነ አንበሳ የሚሆን ሰው አለ። አንዳንድ ሰው አይታችሁ ከሆነ እሱን አታግዙለት፣ ዞር ስትሉ ይቀዘቅዛል ራሱ። እና ጌዲዮን ሰራዊት ድድድድም ወለቤ እያለልህ ይሄድልሃል። 23,000 ሰራዊት ይዞ እግዚአብሔር ከፊት ለፊቱ መጣ፣ ቆመበት። እግዚአብሔር ጌዲዮን አቤት የኔ ጌታ አቤት፣ ምንድን ነው ይሄ ሁሉ ሰራዊት ላንተ አፈር ነው የምናበላቸው ምናምን ይላል። በላሁን አዙራቸውና ወንዙ ሰዳቸውና ውሃ ይጠጡ አለ እግዚአብሔር። እግዚአብሔር ሆይ መቼ ደከማቸው ጠማን ሳይሉ ብያለሁ። ካላት መልስለትም ደግመህ ልዑል ነው። ሰማይ አፈሩ ራሱ ይሰማዋል። ቁርጭምጭሚት ይታዘዘዋል። ነርቮች በሽብሸባ ነው የሚላሽቁት። ደግሞ ከተናገረህ ስለምትወድቅ አትችልም። በቃ ሂድ ብያለሁ አለ። አንዲኮ ሰማይ ይበልልን እንጂ አይደለ ፓስተርዬ ብያለሁ ሲለው አንተ ይዟቸው ሄደ። ወንዙ ሲወስዳቸው በላሁን እንደ ውሻ አጎንብሶ ውሃ የሚልሰውን መልሰዋል። ለኔ አይሆንም ማለት ሕዝብ አዳም ውሃ ጠጡ ሲላቸው እንደ ውሻ ተንበርክኮልህ ውሃ አላሰ ልሶ አልነበርኩኝ ላስ ሲያይ ሲቆጠር 300 ሰው ተረፈ። ከ23,000 ሰራዊት ውስጥ 300 ሰው ብቻ በእጁ እየቀዳ የጠጣው። ሌላው ገና ዶግ ነው። ይሄ ከድል በኋላ ይነክስሃል ተመልሶ። አይሆንም፣ ለእግዚአብሔር አይሆንም። ውለታይ ይበላል፣ አይሆንም። ውሻ ነው ስፒሪቱ ደስ እግዚአብሔር አይም የሰው ልጅ ተበላል 300 ጀግና ይበቃኛል። 300 ሰው ይዞ እንደምታውቁት ጌዲዮን አሁን ጭር ብሎ በጣም ፈርቷል። ወይኔ ምን ነው ይሄን ትንቢት ባልቀበል ይሄን ጦርነት ባልቀላቀል እሺ ባለብስ አርፌ ብቀመጥስ እኔም ብሎ ይላል። እሺ ምን እናርግ ሲለው 300 ገንቦ ሰብስቧል። እነኛን ውሻ ብለህ መለስክብኝ። አሁን ደግሞ ለጦርነት ትመታቸዋለህ ብለህ ባዶ ገንቦ ሰብሳቢ ታደርገኝ። አሁን አሪው ክሬዚ ነው እኮ የሚለኝ። ህዝብ እኮ ያበድኩ ነው የሚመስለው። በየቤቱ ባዶ ማሰሮ አላችሁ እያልኩ ልለምን ብያለሁ። አቤት እሺ ነው የምትለው። ደግማ አትጨቃጨቅም። ደም ስርህ ይክድሃል። አይነግርሃለሁ። ቁርጭምጭሚትህ አብሮ አይቀጥልም። ድምፁ ከባድ። እሺ ገንቦ ልመላ 300 ገንቦ ይዞ መጣ። እሺ ባዶ ገንቦ ይኸው ምን ላድርገው መታው። አሜሪካም ሩሲያ ራሱ እንደዚህ አይነት መሳሪያ ሰርታ አታውቅም። እና ስትመታው ይወድቃሉ። ባዶ ማሰሮ። አሁን አንተ አይገባም። አሁን አንተ አየህ፣ እኔ ራሴ ክሬዚ መስያለሁ። እነዚህ እያየኸኝ ነው ያለው። አትገለበጥም። አትገለበጥም። ዝም ብለህ ቁጭ ብለሃል እዛ ሁሉ። ለማንኛውም አይ የእግዚአብሔር ቃል እኮ አስካሪ የሚገርም እኮ ነው። የመለኮት ዓለም የሚገርም እኮ ነው። ምታው፣ ምኑን ገንቦን ምታው። ቡም የእግዚአብሔርና የጌዲዮን ሰይፍ ብለህ ምታው። መጽሐፍ እንደዚህ ይላል፣ የጠላቶቻቸው የሚዳማውያን ጥላ ተገፈፈ ይላል። በምን? በባዶ ገንቦ ፕላስ የሰማይ አምላክ የምድር ዳርቻው ፈጣሪ እግዚአብሔር የተደመረበት ኑሮ ያሸንፋል። የተደመረበት ስራ ያሸንፋል። የተደመረበት አገልግሎት ያሸንፋል። አሁን አልተናደድኩም። ጅራ ኢየሱስ ለምንድን ነው አንድ ሰው አሜን ያላለኝ? ለምንድን ነው አሜን ያላለኝ? አንተ ተመልከት፣ ጦርነቱ ከማን ጋር ነው? ከሚዲያማውያን ጋር። የጦር አዝማቾቹ እነማን ናቸው? ስልማናና ዛብሌል።
ስልማናና ዛብልኤል እነማን ናቸው? የጦር ጀነራል። ምን አይነት የተሳካላቸው ጦርነት ሞያቸው የመሰለ የወጡ እንደሆነ አዘፍነው ነው የሚገቡት። መሸነፍ በሰፈራቸው አልፎ አያውቅም። ከነኚህ ጋር ኮኑ ጦርነቱ 300 ሰው ገንቦ የያዘ አስቡትና ሚዲያማውያን በስልማናና በዛብልኤል ታግዘው 21000 ሰራዊት ይዘው ነው የመጡት። 21000 ሰራዊት ከ300 ሰው ጋር እግዚአብሔር ፊሽካውን ነፋ። ይቻላል ካለ ይቻላል፣ ይሆናል ካለ ይሆናል። አንተ ነፋው እግዚአብሔር ፊሽካው ሲደርስ ጦርነቱ ተጀመረ። ከዛ መጽሐፍ ምን ብሎ ይናገራል? የመጀመሪያው ጦርነት ዙር አበቃ ይልና 6000 ሰራዊት ከሚዲያም ሞተ ይላል። ምን 6000 ሰራዊት አለቀ ይልና ከእስራኤልስ ደከማቸው ደከማቸው። ምን መግደል። አንተ ማን ነው የሚያጠናግርላቸው? ሰማይ። ማን ነው የረዳሽ? ሰማይ። ማን ነው ያገዘህ? ሰማይ። ማን ነው የረዳህ? ሰማይ። ማን ነው ያገዘህ? ሰማይ። ሰማይ ያገዘው ሰው አንተ። መጽሐፍ ሲናገር ሞቶ አይልም። 300 በህይወት አሉ። 6000 ከዛ ሞቶ 300ዎቹ ደከማቸው ነው የሚለው መጽሐፍ። ደከማቸውና ሁለተኛው ዙር ጦርነት ቀርቀር በምትባል ቦታ ላይ ቀጠሮ ተይዞ ይሄ ጌዲዮን 300 የደከማቸውን ሰዎች ይዞ ከዛ ወደ ሱኮትና ወደ ጲኔል ሰዎች መልእክተኛ ላከ ይላል። የሱኮትና የጲኔል ሰዎች እንዲህ ያላቸው፣ እኛ እንግዲህ ሙሉ ጊዜያችንን ሰጥተናል፣ እናንተ ሙሉ እንጀራ ስጡናል። ከኔ ጋር ያሉት ደክሟቸዋል፣ ርቧቸዋል፣ የሚበላ ነገር ስጡን ብሎ ሲልክ የሱኮት ሰዎች አላገጡበት ይላል። አላገዱበት ይላል ይሄኛው መጽሐፍ። አላገጡበት፣ አሾፉበት። የእግዚአብሔርን ጦርነት የሚዋጋ ሰው ላይ አታሾፉ። የእግዚአብሔርን ስራ በሚሰራ ሰው ላይ አትቀልዱ። ሙድ አትያዙ፣ እግዚአብሔርን ያዙ። አይቻልም ቤተክርስቲያን ውስጥ ሙድ መያዝ አይሆንም። እንደዚህ አይነት ቀልድ እግዚአብሔር አብሮት ያለ ሰው ከባድ። ሚሊዮን አብሮ ባይኖር ይሻላል፣ እግዚአብሔር አብሮ ቢኖር ይሻላል። አሜን አትለኝም? አሾፉባቸው። ለመሆኑ ዛብልኤልና ስልማናና ዛብልኤል በእጅህ ናቸው ነው ያሉት። በእጁ ካሉ ለምን ይዋጋል? ከዛ በኋላ መጽሐፍ ሲናገር እንዲህ ይላል፣ የጲኔል ሰዎች አላቸው። እነሱም በተመሳሳይ ቀለዱበት። እንዲህ አለ ጌዲዮን፣ እመለሳለሁ፣ እመኑኝ፣ 300 ደካማ ሰው ይዤ አሸንፌ እመለሳለሁ። ምክንያቱም ጦርነቱ የማን ነው? እመለሳለሁ። ስልማናና ዛብልኤልን ይዤ እመለሳለሁ። የሱኮት ሰዎች አለቆቻችሁን በእሾህና በኩርንችት ራቆታቸውን እገርፋለሁ። እናንተ ጲኔላውያን ከተማችሁን ገልብጬ አቃጥለዋለሁ። አንተ እውነትም በቀርቀር ሁለተኛው ዙር ጦርነት ተካሄደ። አሸንፎ ስልማናና ዛብልኤልን ይዞ ተመልሶ መጣ። አሜን 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 አሜን። ሰልፉ የማን ነው? ውጊያው የማን ነው? አሸንፎ መጣ። የጲኔልን ሰዎች ንውጡ፣ ደግሞ እነኝንም ደግሞ የሱኮትን ሰዎች ራቁታቸውን ገረፋቸው። ጲኔልን አቃጠላት፣ ገለበጣት ከተማዋን ይላል። ለምን? እግዚአብሔርን ለመርዳት አልመጡም። እግዚአብሔርን ለመርዳት የማይመጣ ሰው እድል ፈንታው ይሄ ነው። እባካችሁን እግዚአብሔር ቤት ውስጥ ይህን ቃል ስናገር ይቅርታ አድርጉልኝ፣ አትሻግቱ። ስሩበት፣ ዘመናችሁን አገልግሉበት፣ ጤንነታችሁን። እባካችሁን እግዚአብሔርን ለመርዳት አልመጡም። ከተማቸው ተቃጠለ፣ አለቆቻቸው ተገረፉ። ምን ተረፋቸው? ምንም። ኑ እግዚአብሔርን እናገልግል። በተሰጠን ዘመን፣ በተሰጠህ አይን፣ በተሰጠህ እጅ፣ በተሰጠህ አይምሮ፣ በተሰጠህ ጉልበት ና እንበርከክ። እንዴ ምን እየሆንን ነው ጎበስ? የመጨረሻውን ብዬ ልጨርስ። የሰባኪ ውሸቱ እችን ብዬ ልጨርስ ማለቱ። እኔ ግን እችን ብዬ ኧረ በለው እችን ብዬ ከመሳፍንት አልወጣም። እዚችው መሳፍንት ላይ ያለችኝን ነገር ልቋጭ። የመጨረሻዋንና ሶስተኛዋን ነግሬያችሁ ላብቃ። የኔ ወዳጆችና ዘመዶች፣ ሶስተኛው ከ19 እስከ 21 ነው የምታገኙት። ከ19ኛው ምዕራፍ እስከ 21ኛው መጨረሻው ምዕራፍ ድረስ ያለ ታሪክ ነው። ታሪኩን ሰብሰብ አድርጌ ብቻ ነግራችኋለሁ።
በሁለቱ ወንድማማቾች መካከል የከረረ ጦርነት የተካሄደበት በማ በቢንያማውያንና በእስራኤል መካከል የሰው ልጅ ደም በእስራኤል ታሪክ ከዛም በፊት ከዛም በኋላ እስካሁን ድረስ እንደዛ አይነት የሰው ልጅ ደም ፈሶ አያውቅም። በወንድማማች መካከል ያለ ከባድ ጦርነት ነው የተፈጠረው። ምን አመጣው ጦርነቱን? ምን ፈጠረው ጦርነቱን? እንዲህ አንድ ነገድ አንድ ብሔር ለማለቅ እስኪቃረብ ድረስ እንዴት ጦርነት ሆነ ስትሉ ምዕራፍ 19 ይመልስልናል። ምን ይላል መጽሐፉ ሲናገር? ምዕራፍ 19 እንዲህ ብሎ ነው የሚጀምረው። በዚያ ዘመን ብሎ ይጀምራል። እናንተ የምታነቡ የምትከተሉ በዚያ ዘመን ንጉሥ በሌለበት በዛ ዘመን ንጉሥ የላትም በተራራማው ሀገር በኤፍሬም ይኖር የነበረ ሌዋዊ ካህን ነበረ ይላል። ምን ሀብን አረገ? ሚስቱም ከሌላ ወንድ ጋር አመነዘረችበት ወይም ተኛች። ሄዳ ከሌላ አካል ጋር ግብረ ሥጋ ግንኙነት አደረገች ወይም አቅራቦተ ፈንጠዝያ አደረገች። ሄደች ሰውየውን ትታው። ከዛ መጽሐፍ ምን ይላል? 4 ወር ያክል ጠበቃት፣ ወደ ቤቷም አልተመለሰችም። ሁለት ወንጀል። አንደኛ በባሏ ላይ የእግዚአብሔር ሰው ነው፣ አገልጋይ ነው፣ በሱ ላይ አመነዘረችበት። ማመንዘሯ አንሶ ወደ ቤትም አልመጣችም። ወደ ቤተልሔም ይሁዳ ወደ አባቷ ዘንድ ሄደች ይላል። 4 ወር ባዶ ቤት አስታቅፈው ቀረች። ለ4 ወር ቢጠብቃት አትመጣ። ምን የተባረከ የተቀባ እግዚአብሔርን የሚፈራ እግዚአብሔርን የሚወድ አገልጋይ ሆኖ እንጂ 4 ወር የጠበቃት። ዛሬ ቢሆን 4 ቀን የሚጠብቅ 14 ቀንስ የሚጠብቅ ይገኛል? በለጡን ነው የሚያስገባል። በለጡ እዚህ ካለሽ መገለጥ አይደለም እምትበልጥ ለማለት ነው። አደራሽ አስገብቶ ነው የሚጠብቅሽ። እናቴ ምክትል ሚስት ነው የሚያደርግ። አይሆንም። ይሄ ግን ጨዋ ነው። 4 ወር ጠበቃት፣ አልመጣች እና ምን ያድርግ? ለቤተ ክርስቲያን ሄዶ ተናግሮ አይልም። ምን አደረገ ሲባል ሎሌውንና አህያ ይዞ ወደ ቤተልሔም ወደ አባቷ ቤት ሊሄድ ተነሳ። ወደ ቤቱም ሊመልሳት ይላል። ወዴት? ወደ ቤት ሊመልሳት። በጌታ በል አጅሬ አንተማ አትመልስም፣ ግን በል እስቲ በል። ጨዋ እንዲህ ነው። አየህ አጥፍታለች። አዎ ኤክስኪውዝ ይደረግላታል። እኔስ ብሆን ሸፍኖልኝ ደብቆልኝ ጋርዶኝ እንጂ የምህረት ውጤት እንጂ እኔስ ብሆን ምናልባት የሆኑ ነገሮች አጥረውኝ ተይዤ እንጂ እኔስ ከሷ የበለጠ ላደርግ አልችል ይሆን? እችላለሁ። እግዚአብሔር ጸጋ አብዝቶልኝ ነው። አልመካም። ጥፋተኛ ነች። አዎ እምራታለሁ። ወደ ቤት ነው መመለሳታለሁ። ሊያሳጣት አይደለም። እናትና አባቷ ጋር ሄዶ እንደዚህ አይነት አመንዝራ ልጅ ሰጣችሁኝ፣ ድሮም ጨዋ ያልቆነጠጣት ልጅ ምናምን ሊል አይደለም። ሊመልሳት ይላል። ወዴት? ወደ ቤቷ። ወደ ቤት ሄደ ይላል። አንተ ሄደ በሉስ ሄደ። ከዛ እዛ ቤተልሔም ይሁዳ ደረሰ። አባቷ ጋር ሄደ፣ አገኛት፣ ሰላምታ ተቀያየሩ። አባትየው ደግሞ ደግ ነበርኩ። የሚገርሙ ሰው ደግ ናቸው። ሲያበሉ ፍሪዳ ሲያርዱ ጠቦት ሲያርዱ አቋቋዩአቸው ብዙ ቀን። ከዛ አሁንስ ጊዜያችን እምብዛም ብዙ አልሆነምን? እንደው ይልቀቁን እንሂድ አለና ሚስቱን ይዞ ሎሌውን ይዞ መንገዱን ወደ ተራራማው ሀገር ወደ ኤፍሬም መሄድ ጀመረ ይልና መጽሐፍ ሲናገር ጊቢዓ የድሮ የሳኦል ከተማ ነች። ታስታውሳላችሁ? የቢንያሞች ዋና ከተማ ናት። ጊቢዓ የምትባለው ከተማ ላይ በጊቢዓ መሸበት ይላል። ይሄ የእግዚአብሔር ሰው ሚስቱን ይዟል፣ ሎሌ ይዟል። በጊቢዓ መሸበት፣ በከተማውም አደባባይ ተቀመጠ ይላል። የሚገባበት የለውም፣ ሰው አያውቅም እዛ ሀገር እና በአደባባይ በተቀመጠ ጊዜ ድሮ በኤፍሬም በተራራማው ሀገር ይኖሩ የነበሩ ገበሬ አይ እግዚአብሔር አንተ ልብህ ቅን ይሁን እንጂ እኮ ከመሸም በኋላ የሆነ ሰውዬ ይመጣል፣ የሆነ ነገር ይላክልሃል። ለምንድነው ግን አሜን የማትሉት? በኢየሱስ ሃሌ አንተ ከመሸ ከእርሻ ሲመለሱ አደባባይ ላይ ተቀምጧል። ሄዱና አገኙት። የኤፍሬም ሰው ከዛ ምን ነው በዚህ በአደባባይ በምሽት በጨለማ ተቀመጣችሁ ሲሉት እንዲህ አለ። ምን እናድርግ ብለው ነው? በዚህ ከተማ የምናውቀው አንድም የለንም እና ተዘልለን በዚህ ልንቀመጥ አሰብ። በፍጹም ዛሬ እናንተ የኔ እንግዶቼ ናችሁ። ወደ ቤቴ ትገባላችሁ። ለእግራችሁ ውሃ ለአህያህም ገፈራ አዘጋጃለሁ።
እናንተ ምን አይነት ሽማግሌ ናቸው? ትገባለህ እኔ ቤት ነው የምትሆነው አሉና ወደ ቤት አስገቡት ይላል። ልክ ቤት ሲገባልህ በጊቢያ ያሉ ምናምንቴዎች፣ ምናምንቴ በል አንተ በልብያለሁ አንተ ምናምንቴ የሚላቸው ወንደ ቃጤዎች ናቸው። ወንድ ሲያዩ የሚያሽኮረምማቸው ወንዶች፣ ልፍስፍስ መንፈስ የተመታዩ ማን ጫፌን ይነካል? እኔ አሁን አሜሪካ አይደለሁ ያለሁት፣ እኔ አሁን ጀርመን አይደለም ያለሁት፣ እኔ ያለሁት ኢትዮጵያ። ዘራፍ ማን ይነካል? ማን ይነካል? እዛ ብትሆን በተንቀልቃይ ገቢ ትደረጋል። ሰዎቹን ተናገርክ ተብለህ ማለት ነው። ዘራፍ መጽሐፍ ቅዱስ የሚለውን እላለሁ። ምናምንቴ ያላቸው መጽሐፍ ነው፣ እኔ አይደለሁ። ምናምንቴ ወንድ ሲያይ የሚሽኮረም የሚቅለሰለስ አናቱ ላይ ያለ እርግብግቢቱ ላይ የሚሰራ ዘንዶ የተመታዩ ሽኩር ምን መንፈስ ድሚ ወንደ ቃጤ አንተ ተሰብስቦ የከተማው ምናምንቴ አልመጣልህ? መጣልህ። እንዳለ መተው ሽማግሌውን አስጨነቁት። አውጣ ባንተ በቤትህ የገባውን ይሄንን ሌዋዊ ካህን የእግዚአብሔርን ሰው አገልጋዩ አውጣው፣ ከቤትህ አውጣ፣ እንገናኘዋለን አሉ። ሊዳሩት፣ ሊገናኙት፣ ወሲብ ሊያደርጉበት አውጣልን አሉት። አንተ ሽማግሌው ሽማግሌው ግን በኢየሱስ እኔ እሳቸውን እንዴት እንደማከብራቸውና እንደምወዳቸው በእውነት እኔ በመንግስተ ሰማይ ጳውሎስ እዚህ ጋር ቀጥሎ ሙሴ አይደለም የምንሆነው? እንደዛ እኮ ነው የምንሆነው። እና እሳቸውን ግን እዚህ ጋር ባረገልኝ ጌታ እንደው በዚህ አካባቢ ጋር በሆነ በጣም ነው ማከብር የምወዳቸው። ምን ቢሉ ጥሩ ነው? ወጥተው የከተማውን ምናምንቴዎች እባካችሁ እሱ ዛሬ ለኔ እንግዳዬ ነው፣ እንግዳ ክቡር ነው። እባካችሁ ወንድም ማያውቁ 2 ድንግል ሴት ልጆች አሉኝ። በህይወታቸው በላይፋቸው ላይ ምንም ነገር የማያውቁ ድንግል ሴት ልጆች አሉኝ። እንግዳዬን ከምትነኩብኝ እነሱ እንደፈለጋችሁ አድርጓቸው። አንተ ድሮ እንግዳ እንዴት ነው የሚከበረው? ዘንድሮስ ሰኔ ላይ እኮ ነው መገሰጽ የምንጀምረው። ገና ሰኔ ላይ እኮ ነው። በጌታ በኢየሱስ ክርስቶስ ስም የክረምት ትምህርት ቤት መዘጋትን አሳቦ አክስትሽ ጋር ሂጂ የሚላት መንፈስ እህል ጠራሽ መናፍስት ውጋ ምናምን እኮ ነው የሚለው። አሁን ሰው አይፈልግም፣ እንግዳ እኮ አይፈልግም። አሁን ያሁኑ ሰው እንግዳ አይፈልግም። አንተ ድሮ ከልጅ በላይ ቢለምኗቸው ሰውየው እነኚህ የለመዱ እግዚአብሔር ኃጢአት ከለመዱ ነውር ከለመዱ ውሸት፣ አረመኔነት፣ ጨካኝነትን ከለመዱ ሰዎች ቤታችሁን ይጠብቅላችሁ። አንተ ተው ግድ የለህም። 31 ዓመት ያገለገለ ሰው ያለው ነገር ይደርሳል። ምርቃት ጥሩ ነው። አሜን በል። ግድ የለህም። እንዴ ምን ሆነ አላ? እግዚአብሔር አምላክ ይጠብቃችሁ። ይህ ለማዳ ቸርች ውስጥ አሁን ለማዳ ማያፍር እግዚአብሔርን ማይፈራ ቸርች ውስጥ ቁጭ ብሎ ቴክስት የሚያደርግ እግዚአብሔርን የለመደ ትውልድ ሰባኪው እንዴት ያደርገዋል እያለ ቴክስት የሚልክ አለሽልኝ የሚል እዛ ጋር ቁጭ ብሎ እዚህ ጋር ላለችው ልጅ አለችልህ ምን ትሁን እስቲ ተዋት፣ ቃል ትስማ። ስትወጣ ነዝነዛት፣ ስትገባ ነዝነዝ። በኢየሱስ ግን ወርምኩል ገና ከኩፍር ገባሽልኝ ይላል። ትገባለች። 21 ዓመት አንተን ያስገባሃት ፋዘር አሉ፣ ታላቅ ወንድሙ አሉ። ትገባለች። ተዋት ልጅቷ። የኮንፈረንሱን ቃል ታስብበት። ገባሽልኝ ትንሽ ቆይና በላሽልኝ። ለምን ነው የማትበላው? እንደውም ካንተ ጋር ጓደኝነት ከጀመረች አፒታይቷ ተከፍቷል። ልንገርህ፣ በደንብ ነው የምትበላው። በላሽልኝ ይላል። ትበላለች። ጉድ እኮ። እስቲ ተዋቸው ልጆቹን። ለምን እዛ ውስጥ እንደገባው አላውቅም። እግዚኦ መሐረነ ክርስቶስ። መለስ ልበልና ሐሳቤን ልደምድምማ። እምቢ አሉ ለማዶች። ዛሬም የእግዚአብሔርን ፊት የለመዱ መዝሙር የለመዱ ስብከት የለመዱ ትንቢት የለመዱ ምንም የማይመስላቸው እግዚአብሔርን ከመድፈርና ከመልመድ ህይወት ያውጣቸው። ለመዱት። እምቢ ሲሉ የዚህን የሌዋዊ ካህን ሚስት አውጧት ይላል። አንተ ጎትተው አውጥተው ሌሊቱን ሙሉ የከተማ ወንድ ላይ ያደረባት። በማለዳ ሊነጋ ሲቀላላ ለቀቋት ይላል።
እርሷን መታ በሽማግሌው ደጃፍ ላይ ወደቀች ይላል። እሱም በማለዳ ለመሄድ ወደ ሀገሩ በሩን ሲከፍት ሚስቱ በደጃፍ ላይ ወድቃ ነበረ ይልና እንዲህ አላት ይላል። እንኪያስ ምን ይሁን ብለሽ ነው? ተነሽና ወደ ሀገራችን እንሂድ አላት ይልና መጽሐፍ ሞታ ስለነበረ አልመለሰችለትም ይላል። ገደሉበት። ወደ ቤቱ የሚመልሳትን የኪዳኑን ሚስት ገደሏት። ምናምንቴዎች ዛሬም ሀገር እየገደሉ ቸርች እየገደሉ እግዚአብሔር ይነሳል። ሞተች። የሚገርምህ ምንድነው ብትሉኝ ብትሞትም ሬሳዋንም ቢሆን እቤት ይዤ እሄዳለሁ። እቤት አህያው ላይ ሬሳዋን ጭኖ ይላል ይዞ ሄደ። ተራራማው ሀገር ኤፍሬም በቤቱ በደረሰ ጊዜ ይላል የሚስቱን አስከሬን 12 ቦታ ቆርጦ ለእስራኤል አለቆች ላከላቸው። እስራኤልም ይሄንን ባየ ጊዜ እጅግ ተቆጣ። ምጽጳ ተብላ በምትጠራ ቦታ ታላቅ ስብሰባ ጥሪ አደረገ። ነገድ ሁሉ ይውጣ አለ። ሁሉም ተጠራ። ከዛ በኋላ የእስራኤል አለቆች የተቆራረጠ አስከሬን ይዘው ይሄ ምንድን ነው አሉ። ይሄንን ታሪክ ያኔ ነው ሌዋዊው ካህን ብድግ ብሎ አሁን የነገርኳችሁን ታሪክ ነገራቸው። በምጽጳ ገባዖናውያን ግን አልመጡም ነበር ይላል። ይገርም እኮ አንዳንድ ሰው ይቀራል። አትቅሩ፣ እግዚአብሔር ሲሰራ ቀሩ። ገባዖናውያን ከመሃላቸው ሕፃናት እንኳን ለወሬ አልመጡም ይላል። አንተ ቢፈለጉ የሉም። እስራኤል ወደ ቢንያማውያን መልእክተኛ ላከ። እነኚህን ምናምንቴዎች ከከተማችሁ አውጡ እንግደላቸው ብለው ሲልኩባቸው ቢንያማውያንም በመካከላቸው ኃያል ጦረኞች ነበሩ። እነሆ ድንጋይ በወረወሩ ጊዜ ጸጉር አይስቱም። ኃይለኛ ግራኞች ከነሱ ጋር ነበሩ። ቀስተኞችም ስለነበሩ በእነሱ ተመክተው እኛ ወንድሞቻችንን ለእናንተ አሳልፈን አንሰጥም ብለው ከነኚህ ምናምንቴዎች ጋር ተባበሩ። የእግዚአብሔር ቁጣም የእስራኤልም አለቆች ቁጣ ነደደ። ጦርነቱ በዚህ ተጀመረ። ከዛ በኋላ ወዳጆች ሆይ ኃያል ሕዝብ አለቀ። ወንድሞች ረገፉ። የሰው ልጅ ደም እንደ ወንዝ ጎርፍ እስኪታይ ድረስ ሆነ። በእስራኤል ታሪክ ብዙዎች አለቁ። ከቢንያም ነገድ 600 ሰው ብቻ እስኪቀር አንድ ነገድ አስብ። እስቲ አስብ። አሁን ኦሮሞን አስብ፣ ከምባታን አስብ፣ አማራን አስብ፣ ሌላውን ጉራጌውን ምኑን አስብ ሌላውን እንደዚህ አስብና ከአንድ ብሔር 600 ሰው እስኪቀር መጣላት ማለት አስበው። 600 ሰው በቁጥር በቢንያም እስኪቀር ድረስ የሰው ልጅ አንገቱ ተቀልቶ ሞተ። ከዛ በኋላ ወዳጆቼ ሆይ ሬሞን ተብላ ወደምትጠራ አለት ነፍሳቸውን ለማዳን 600ዎቹም ሄደው በአለቱ ሰንጣቃ ውስጥ በሬሞን ነፍሳቸውን አስጠለሉ ይላል መጽሐፍ ሲናገር። ገቡ፣ እዛ ውስጥ ተደበቁ። 600 ብቻ ሲቀሩ ከዛ በኋላ ለሁለተኛ ጊዜ እስራኤል በምጽጳ ሁለተኛ ጉባኤ ጠራ። ማንም በቤት እንዳይቀር ብሎ ጠራ። ሁሉም ነቅሎ መጣ። ዛሬም ገባዖናውያን ግን በቤታቸው ነበሩ ይላል። የማይመጡ በቤታቸው ቀርተው የራሳቸውን ይሰራሉ። የመድኃኔዓለምን ትተው በኋላ ቆጠራ ሲደረግ ገባዖናውያን በመሃላቸው የሉም። ሲያዩአቸው ማንም የለም። 12,000 ሰራዊቶችን መለመለና እስራኤል ሂዱ ገባዖንን በእሳት ገልብጧት፣ አዛውንቶች ይሙቱ፣ ያረገዘች ብትኖር ይትሰንጠቅ፣ ሕፃኖቶቻቸው ይፈጥፈጡ፣ ማንም በሕይወት እንዳይቀር። ለምን? እግዚአብሔርን ለመርዳት በእግዚአብሔር ጎን ለመቆም አልመጡምና። እባካችሁ እግዚአብሔር የጠራው የታደለ ሕዝብ ነው። አሜን አትሉኝም? ገባዖንን ገልብጠው አቃጠሏት። 600ዎቹ በሬሞን አለት ነበሩና ወንድሞቻችን ይቀጥሉ በሕይወት ሲሉ ደናግል ፈለጉላቸው ይላል። ይቀጥል ወንድም አይለቅ። 12 ነገድ አይደለን አሉ። እነሱ ቢያልቁ 13 እንሆናለን? አንሆንም፣ 11 ነው የምንሆነው። ወንድምህ ቢሞት ትቀንሳለህ እንጂ አትጨምርም። የኔ ወንድም ትቀንሳለህ፣ ኃይልህ ይቀንሳል።
እንጨምራቸው አሉና ደናግል ተፈለገ ይላል። ደናግል ሲፈለጉ 400 ተገኙ ይላል። ድንግሎች 400 ድንግል። ደግ ዘመን። እኔ አሁን የለም አልኩ። ምን ማለት ነው አሁን የምትስቁት? አልኩ ሀገር ብቻ ነች ድንግል አልኩ እኔ አላልኩ። 400 ድንግል ተፈለገና ይላል። ይሄ የመጨረሻው ሐሳብ ነው። ከዛ ምን አደረጓቸው ይላል? አንዳንድ ሰጧቸው ዘራቸው እንዲቀጥል። ከዛ አበበ አቤት ሂጂ አበባ በለጠ አቤት ሂጂ በለጡ እያሉ አንዳንድ ሰጧቸው ይልና መጽሐፍ 400 ደረሳቸው። ስንት ቀሩ? 200ዎቹ ቀሩ። ከዛ 200ዎቹ እንዴ ለኛ የለም እንደ ድንግል አሉ። ከዛ የእስራኤል አለቆች መለኞች ነበሩና ድንግል የለም እንደ ሲሏቸው ሂዱ በሴሎ ታቦት ይወጣል አሏቸው። በሴሎ ይወጣል ሂዱና ከዛ ምን አሉ? ለፉ ጠለፋ ያለ ያኔ ነው የተጀመረው። ነገድ ቀጠለ፣ ዘር ቀጠለ፣ ቤታችሁ ይቀጥል፣ ህልማችሁ ይቀጥል። ትንሽ ተመክረን ይሆን? ትንሽ ቁም ነገር አበድሬያችሁ ይሆን? ትንሽ ጌታ ይባረክ።